ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ይህ ቅዱስ ዮሐንስ አፈወርቅ መነጠቅ የሚለው ከምን አንጻር ያነሳዋል? አንድ ንጉሥ ወደ አንዲት ከተማ ሲገባ ሲመጣ ህዝቡ ወጥቶ እንደሚቀበለው ክርስቶስም ለፍርድ ሲመጣ ክርስቲያኖች ሁሉ በደስታ በተድላ ክርስቶስን ለመቀበል ከፍ ማለታቸው የሚያጠይቅ ነው ብለው ይፈቱታል። እንዲሁም ሁልጊዜ ከማን ጋር እንሆናለን ይላል? ከትንሣኤ በኋላ ከጌታ ጋር ሁልጊዜ በደስታ ሁልጊዜ ከጌታ ጋር እንሆናለን ይላል። ስለዚህ ከክርስቶስ ጋር ለዘላለም ለመኖር በአንድነት እንሄዳለን ወይም ደግሞ ወዳዘጋጀልን መንግስት እንገባለን የሚል ነው። ይሄ ጭራሽ ፈጽሞ ከምልጃ ጋር ምናምን የሚገናኝ ሳይሆን እንዴ ትንሣኤ ሙታን እንደማያምኑ እንደ አሕዛብ አትሁኑ። እንዴ ክርስቶስ እኮ ተነስቷል። ሞትን ድል አድርጎ ከተነሳ እሱን ምናምን ከሆነ የሞቱ ያንቀላፉት ደግሞ ሞተው የሚቀሩ አይደሉም። የሞቱ አይደሉም። በትንሣኤ ከክርስቶስ ጋር ተነስቶ ከክርስቶስ ጋር የሚመጡ ናቸው። አንቀላፍተው የሚቀሩ በዛው ጠፍተው የሚቀሩ አይደሉም። ይሄ የአሕዛብ እምነት ነው። የኛ እምነት ትንሣኤ ሙታን አለ ብለን ነው የምናምነው ብሎ ሐዋርያ ቅዱስ ጳውሎስ ስለ ዳግም ምጽአት ስለ ትንሣኤ የሚናገርበት ክፍል እንጂ ቅዱሳን ሞተዋል ምንም አይሰሙ ምናምን ከሚለው ሐሳብ ጋር በጭራሽ የሚገናኝ አይደለም ማለት ነው። ምናልባት ሐሳቤ ካገኘሽው እሺ እንትን በግል አናግርሃለሁ ፎሎ አረግህና ግን አሁን በዚህ ላይ ሌላ የፕሮቴስታንት እምነት ተከታዮች ይህን ተንተርሶ ሌላ ጥያቄ እንዲያቀርቡ አልፈልግም፣ ሌላ ኮንፊውዥን ስለሚፈጥር ማለት ነው። እና እሺ አናገራለሁ። አንዴ ስላነሳሹ ችግር የለውም አንሹ። ቆይ ችግር የለውም። አሁን የተነሳው ያልጠራ ነገር ካለ አንሹና ሌላ ጥያቄ ካለሽ ወይም ከዚህ ሀሳብ የተለየ ምናምን ከሆነ በውስጥ እናወራበታለን። ይሄ እዚህ ኮንሴፕት ላይ ግን ግልጽ ያልሆነልሽ ካለ አንድ አንሺና ከዛ በውስጥ እናወራለን። አይ ትንሽ የሆነ ከፈት ያለ ነገር አይቻለሁ፣ ግን በግል ይሻላል ባክንፎርት ከሚሆንና አት ዘ ሴም ታይም ዛሬ የሚቀርበው ጥያቄ ስላለ ስለሰጣችሁኝ ጊዜ አመሰግናለሁ። በግል ግን እናንተ ማውራት ፈልጋለሁ። አንድ ነገር እንትን ጸባያችሁ በጣም ደስ የሚለው ክርስትና ከሁኔታችን መታየት አለብን ብዬ አስባለሁ። ሰው እንኳን ጓደኛ ስንመርጥ ጸባይን እንመርጣለን፣ እንኳን የእምነት አጋርና ራሱ የምታሳዩት ባህሪ ብዙን ሰው ከጥፋት ይመልሳል እና በዚህ በርቱ ልላችሁ እወዳለሁ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። እሺ ዮሐዴን ፎሎ ባክ አድርጋት፣ እኔም ፎሎ ባክ። ግን ስምሽን ሜቢ አላውቅም፣ ፕራይቬሲሽን ኢንቬድ ካላደረግ ስምሽን ማወቅ እንችላለን ወይስ ችግር የለውም? ለእናንተ ነግራቸዋለሁ፣ ግን ኦፕን ነው። አሁን አንተም ፎሎ አድርጌያለሁ በፊትም አይ ቲንክ ዮሐዴንም ፎሎ አድርጌያለሁ። ፎሎ ባክ አድርገው። እሺ ሜቢ ግን እዚሁ ላይ አንድ ነገር እንደው ከአንቺ እዚሁ ገስት ላይም ተቀምጠሽ መስማት ትችላለሽ፣ ችግር የለውም እህታችን። እንደው ጀነራል ሀሳቡን አሁን ዮሐዴ ያብራራው ነገር አለ። ከዚህ ክፍል ወጣ ብለን መጽሐፍ ቅዱስን በምልአት ስንመለከት ግን ለምሳሌ አሁን ትናንትና ማታም ስናነሳው የነበረ አንድ የመጽሐፍ ቅዱስ ክፍል አለ። አንቺም ኦፍኮርስ ትናንት እየተከታተልሽ ከነበረ በዚህ በዮሐንስ ራእይ ምዕራፍ 6 ላይ ያለው ክፍል ላይ ለምሳሌ ቅዱሳን ከዚህ በስጋ ከተለዩ በኋላ እንደው እዚህ ነገር ላይ አንድ ልጨምርልሽ የምፈልገው ነገር ለምሳሌ ከፕሮቴስታንቱ ወጣ ስንል ለምሳሌ አድቬንቲስት የሚባሉ አሉ። አድቬንቲስት ሰቨንዝ ዴይ አድቬንቲስት የሚባሉትን ታውቂያቸዋለሽ ብዬ አስባለሁ። ጆቫስ ዊትነስ የሚባሉ አሉ። እነዚህ የይሖዋ ምስክሮች የሚባሉት የእነሱን እምነት ስትመለከቺ አሁን በፕሮቴስታንቱ ዓለም ውስጥ አንዳንድ ዲኖሚኔሽኖች እንዳላቸው አይነት እምነት ነው ያላቸው። ምን የሚል እምነት ከተባለ ሰው በስጋ ሰዎች ለምሳሌ እዚህ ምድር ላይ በስጋ ሰው ከተለየ በኋላ በቃ ነም ነው የሚሆነው፣ ምንም የሚያስተውለው ነገር የለም፣ በቃ ክርስቶስ ዳግም እስኪመጣ ድረስ ኢንአክቲቭ ነው የሚሆነው የሚል እምነት አላቸው። ምን አልኩሽ? ሰቨንዝ ዴይ አድቬንቲስት እና ጆቫስ ዊትነሶች። ምኖች? ሰቨንዝ ዴይ አድቬንቲስት እና ጆቫስ ዊትነሶች። እዚህ ላይ ግን እንደው እስቲ አንቺን ለመጠየቅም እንትን ለማለትም ሳይሆን ማይክሽን አንድ አብሪና የሉቃስ ወንጌል ምዕራፍ 23 ላይ ጌታ በቀኝ በኩል ያለውን ወንበዴ ምን ነበር ያለው? ሜቢ የምታስታውሺ ከሆነ ያው እንዳልኩ ጎበዝ አይደለሁም፣ ግን የተሳደበውን ወንበዴ ሳይሆን ጥሩ የተናገረውን ዛሬ ማታ በገነት ከእኔ ጋር ትሆናለህ፣ ዛሬ ከእኔ ጋር በገነት ትሆናለህ አይደል? ስለዚህ
ያ ነፍስ በቀኝ በኩል ከጌታ በቀኝ በኩል ያ የተሰቀለ ወንበዴ ይሄ ምን ያሳያል? የጌታ ንግግር ከተባለ ነፍሱ ካለፈ በኋላ ከማን ጋር ነው የሚኖረው? ከጌታ ጋር አይደል? አዎ ትክክል። ትኖራለህ የሚለው ቃል ራሱ ምንን ያሳያል? መኖሩን አያሳይም? ህይወትን ህያው ሆኖ እንደሚኖር አያሳይም? ቃሉ ራሱ ያሳያል፣ መቀጠሉን ህይወቱ ያሳያል። ትክክል ነው። ቴንኪው። ከዛ ባለፈ አንድ ጥቅስ ልጨምርልሽና ሌሎችን ደግሞ እንዳልሽው ያሉሽን ጥያቄዎች በውስጥ ከዋዴም ጋር ከኔም ጋር እናወራለን እግዚአብሔር በረዳና ባገዘን መጠን እና ዮሐንስ ራእይ ይገርምሻል። ዮሐንስ በፊጥሞስ ደሴት ሆኖ ነው ራእዩን እንግዲህ የተገለጠለት እና ዮሐንስ ራእይ ከሁሉም መልእክታት መጨረሻ ላይ የተጻፈ ነው ተብሎ ይታሰባል። ለምሳሌ ከአዲስ ኪዳን መጽሐፍት ውስጥ መጨረሻ ላይ የተጻፈው የዮሐንስ ራእይ ነው ተብሎ ይታመናል። እና ብዙ ስኮላሮች እንደውም ብዙ ጥናት ያደረጉ ሰዎች ከ90 እስከ 100 ዓመተ ምህረት እዛ መካከል ነው የተጻፈው ብሎ ይናገራሉ። እና ዮሐንስ ራእዩን እንግዲህ ኦልሞስት እድሜው ከገፋ በኋላ ካረጀ በኋላ ነው ሁላ ይሄ ራእይ የተገለጠለት ተብሎ ይታመናል። ኦኬ። እና ዮሐንስ ይሄን ራእይ በሚያይበት ሰዓት ላይ ቀደም እንዳልኩሽ ዮሐንስ ራእይ ምዕራፍ 6 ላይ ያለውን ሐሳብ ላንብብልሽ። ምን ይላል መሰለሽ? ራእዩን ዮሐንስ በሚያይበት ሰዓት ላይ ዮሐንስ ምድር ላይ በሚመላለስበት ሰዓት ነበር ይሄን ራእይ የሚያየው። ኦኬ። በሰማይ ይደረግ የነበረውን ነገር ዮሐንስ ራእይ ሙሉ መጽሐፉን አይተሽ ከሆነ የሚያተኩረው ምንድነው ከተባለ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ካረገ በአባቱ ቀኝ ከተቀመጠ በኋላ ያለ ነገር ነው። ለምሳሌ ዮሐንስ ራእይ ምዕራፍ 1 ላይ ጌታችን ኢየሱስ ክርስቶስ ለዮሐንስ ይገለጠለትና ኦኬ የሲኦልና የገነትና የሲኦል መክፈቻ በእኔ እጅ ነው እያለ ቆይ አንዴ ላንብበው። የእግዚአብሔርን ቃል ዝም ብዬ ሐሳቡ አለ ራሴ እንትን ከምለው እንደዚህ ብሎ ይናገራል። ዮሐንስ ራእይ ምዕራፍ 1 ቁጥር 17 እና 18 ላይ ባየሁትም ጊዜ ጌታ ሲገለጥለት ማለት ነው እንደ ሞተ ሰው ሆኜ ከእግሩ በታች ወደቅኩ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ኦኬ። ይሄን ለምን እንደምነግርሽ ምክንያቱን በኋላ በደንብ እነግርሻለሁ። ጌታ ምን አለ? ፊተኛውና መጨረሻው ሕያውም እኔ ነኝ አለ ጌታ። እሺ ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦልን መክፈቻ አለኝ። አሁን እህታችን ከዚህ ንግግር ምን እንረዳለን ከተባለ ሞቼም ነበርኩ ሕያውም ነኝ ካለ ጌታ ሞትን ድል አድርጎ ከተነሳ በኋላ ነው ይሄን ራእይ ዮሐንስ እያየ ያለው ጌታችን ሞትን ድል አድርጎ ከተነሳ በኋላ እንደሆነ መረዳት እንችላለን አይደል? ከዚህ ንግግር በጣም ጥሩ። ስለዚህ ጌታችን ካረገ በኋላ ስለሆነ ይህ ነገር እየተደረገ ያለው ቀደም ራእይ 6 ላይ ልምጣልሽና ጌታ ካረገ በኋላ እስቲ ነፍሳት ምንድን ነው የሚያደርጉት በሰማይ? አሁን እንደው ዝም ብሎ የመኖር ነገር ነው ወይስ ኦኬ ቀደም እንደተባለው በቀኝ በኩል ወንበዴ ዛሬ ከኔ ጋር በገነት ትኖራለህ እንደተባለው ከክርስቶስ ጋር ነው የሚኖሩት የሚለው ነገር መጽሐፍ ቅዱስን ቼክ ስናደርግ ራእይ 6 ላይ እንደዚህ ይላል። አምስተኛው ማህተም ዮሐንስ ነው በራእይ የሚያየው እንዳልኩሽ ጌታ ካረገ በኋላ ነው ይሄን ራእይ ያያለው የሱም እድሜ ከገፋ በኋላ ነው። አምስተኛው ማህተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያ በታች አየሁ ይላል። ከመሰዊያ በታች አየሁ። ስለምን? ስለ እግዚአብሔር ቃልና ስለጠበቁት ምስክር ማለት የክርስቶስ ኢየሱስ ምስክር ሆኖ የተገደሉ ሰዎችን ነፍሳት ያያል። ነፍሳት እስቲ እነዚህ ነፍሳት እንደው ዮሐንስን እንጠይቀው። እንደው ቅዱስ ዮሐንስ እነዚህ ነፍሳት እንደው ዝም ብለው ተኝተው በቃ እንደው ህይወት ሳይኖራቸው ነም ሆነው ጌታ ዳግም እስኪመጣ እየጠበቁ ነው ወይስ ምንድነው ያለው ነገር የሚለውን ስንጠይቀው ቁጥር 10 ላይ ምን ይላል? ዮሐንስ ምን ይልናል? ራእይ 6:10 ላይ በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። አየሽ፣ እነዚህ ነፍሳት አሁን አንድ የሚያስማማን ነገር አለ። እነዚህ ነፍሳት ወደ ጌታ ሄዱ ነፍሳት ናቸው አይደል? ይህን ጥያቄ እያቀረቡ ያሉት ነፍሳት እነዚህ ነፍሳት ህይወት አላቸው የላቸውም? ከጠየቁት ጥያቄ አንጻር ስንመለከት እስከ መቼ ድረስ አትበቀልም እያሉ ጥያቄ እያቀረቡ ከሆነ ነፍስ አላቸው ማለት ነው አይደል? ህያው ናቸው። እውነት ነው። ነፍስ አላቸው ብቻ ሳይሆን ይገርምሻል፣ ጥያቄያቸው ምንድነው? ሁላ ምድር ላይ እነሱ እዛ በነበሩ ሰዓት ላይ ምድር ላይ ደግሞ ሌሎች ክርስቲያኖች እንደነበሩ ማሳያል አይደል? በምን እናውቃለን ከተባለ በምድር በሚኖሩት ላይ እስከ መቼ ድረስ ደማችንን አትበቀልም ብለው ጥያቄ እያቀረቡ ነው። እነሱ ከጌታ ጋር ሆነው ሌሎች ክርስቲያኖች ደግሞ ላይ ገና የሚገደሉ ሌሎች ሰማዕታት አሉ። ሌሎች ምስክሮች ደግሞ አሉ። ኦኬ የነሱ ቁጥር እስኪፈጸም ድረስ እረፉ፣ ያኔ ነው እውነተኛውን በቀል የምበቀለው እያላቸው ነው እግዚአብሔር አምላክ። ኦኬ
ስለዚህ ከዚህ ምን እንረዳለን? እነዚህ ነፍሳት ራሱ ሕያው ናቸው። ሕያው ከመሆን አልፎ ምድር ላይ ስለሚፈጠረው ነገር እግዚአብሔር ገልጦላቸው ጥያቄ እያቀረቡ ነው። እንዴ እስከ መቼ ድረስ አትበቀልም ደማችንን ብለው እግዚአብሔርን ሲጠይቁት እንመለከታለን። ኦኬ ይህም ክፍል በግልጽ ነፍሳት ኦኬ ከስጋ ከተለዩ በኋላ ክርስቲያኖች ወይ ደግሞ የቅዱሳን ነፍስ በስጋ ከምድር ከተለዩ በኋላ ከጌታ ጋር ሄደው ሕያው ሆነው ነው የሚኖሩት የሚለውን ነገር እነዚህ ክፍሎች የሚያሳዩ ክፍሎች ናቸው። እንዳልኩ ደግሞ ሌሎች ጥያቄዎች ካሉሽ ደግሞ እግዚአብሔር በረዳና ባገዘ መጠር ዮሐዴንን በደንብ ጠይቂው። እኔንም ጥያቄዎች ካሉሽ ሜቢ በውስጥ እናወራለን ማለት ነው። እግዚአብሔር አምላክ ይርዳሽ እህታችን፣ እግዚአብሔር ሁላችንንም ይርዳል። እሺ በጋዴ በጣም አመሰግናለሁ። እታችን አለው ከእናንተ ጋር እግዚአብሔር ያክብርልን። እናመሰግናለን። ቴንክ ዩ ባይዘዌ ዮሐዴ እንደዚህ ይሄ እንዴት ነው አሁን እህታችን ስታወራበት የነበረው ትሆናል አይደል? ሰው እንደዚህ በተረጋጋ ስፒሪት ለማወቅና ለመማማር ሲገባ እግዚአብሔር በሚያውቀው ይሄ አለ አይደል? እንዴት ነው ስፒሪቷም ደስ ይላል። አሁን እህታችን ስታወራበት የነበረው መንፈስም በጣም ደስ ስለሚል እኛ በዚህ መልኩ የሚገባን ሰው ባይዘዌ እኛም እንደዚህ በጣም በትህትና ነው ሁሌም። በእርግጥ ኦፍ ኮርስ ብዙ ጊዜም ሰውን በትህትና ነው የምናወራው፣ ግን የምትገቡ ሰዎች ከእህታችን ትምህርት ውሰዱ። ኦኬ ከእህታችን ትምህርት ውሰዱ ለማለት ያክል ነው። ሜቢ ዮሐድ የምትጨምረው ነገር ካለ አሁን የተነሱ ሀሳብ ላይ ወደ የሚቀጥለው ሰው ከሚዳችን በፊት መጨመር የፈለግከው ሀሳብ ካለ ሪፍሌክት ማድረግ ፈለገ ያላረከው ነገር ካለ እድል ስጥ። ያ በደንብ አሪፍ አድርገህ ገልጸዋል። አሁን ይሄ ማንቀላፋት ምናምን የሚለው በቃ ከምን አንጻር ነው? ይሄ ስጋቸው ከነፍሳቸው ተለያይቷል። እሱ እረፍት ይሄ ሞቶሙ ለጻድቃን እረፍቶሙ ውእቱ የሚለው ሀሳባችን የታወቀ ነው። ሁልጊዜ የጻድቃን ሞታቸው እረፍት ነው። ሐዋርያ ቅዱስ ጳውሎስም እንደተናገረው በሕይወት ብኖር ለክርስቶስ ነው ብሞትም ለክርስቶስ ነው አለና፣ ግን ብሞት ከዚህ ለእኔ የሚሻል ነው የሚበልጥ ነው ብሎ ሐዋርያ ቅዱስ ጳውሎስ ተናግሮ በሕይወት ከመኖር ወይም ደግሞ በአካለ ስጋ በምድር ላይ ከመሆን መሞቱ ለእኔ የተሻለ የሚበልጥ ነው አለ። ለምን ደግሞ የሚበልጠው? ወደ ነምነት እንደተባለው ቅድም ወደ አላዋቂነት ወደ አውት ኦፍ ኤግዚስተንስነት ስለሚለወጥ ነው አይደለም። ወደ ክርስቶስ ስለሚሄዱ ወደ ክርስቶስ እቅፍ ስለሚሄዱ ሩጫዬንም ጨርሻለሁ ወደ ክርስቶስ አይደል የሚሄድበትን ሰዓት ደርሷል ነው የሚሄዱበት ቦታ አለ፣ እሱም ወደ ክርስቶስ ነው። ከዛ አንጻር ትናንትም በተወሰነ መልኩ አንስቼው ነበር። እስችን ተናግሬ ምናልባት ሰዎች መቀበል ከሆነ እንቀበላለን ወይም ደግሞ ወደ ርዕሱ እንሄዳለን። ቅዱስ ቄርሎስ በጣም የሚገርም ነገር ስለሚናገር ነው። ቄርሎስ ዘኢየሩሳሌም ማለት ነው። ስለ መንፈስ ቅዱስ በሚናገርበት ሰዓት በጣም የሚገርም ነገር መንፈስ ቅዱስ ለፍጥረቱ ሲገልጽ እንመለከታ። አሁን የሆነ በሰማያት ሆኖ በምድር ላይ የሚደረገው ነገር ማወቅ በጣም ሲምፕል ነው። አክቹዋል አሁን ሀፐን እያደረገ ነገር ያለው ሰማይ ሆኖ መሬት ላይ ያለውን ነገር ማወቅ በጣም ሲምፕል ነገር ነው። እግዚአብሔር መንፈስ ቅዱስ ለቅዱሳኖቹ አሁን እየተደረገ ያለ ነገር በሩቅ ማወቅ ብቻ ሳይሆን በጭራሽ ያልተከናወነ ወደፊት የሚከናወኑ ከሺ ምናምን ዓመታት በኋላ የሚደረገውን ነገር ራሱ አስቀድሞ ይገልጽላቸዋል። የሚደንቃቸው አሁን ሰማይ ላይ እየተደረገ ያለውን ነገር አሁን ማየት፣ ይሄ እኮ በጣም ሲሊ እና በጣም ሲምፕል ነገር እኮ ነው አይደል? ምንም ያልተካሄደ ምንም ያልተደረገ ነገር ከሺህ ዘመናት በኋላ ከምናምን ዘመናት በኋላ የሚደረገውን ነገር አሁን ላይ ሆኖ እንደተፈጸመ አድርገው ይመለከታሉ። ይሄ ለኢሳያስ በትንቢቱ ሲናገር ምን ብሎ ተናግሯል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። በቃ እንደተፈጸመ እኮ ነው። ኢሳያስ እንደተፈጸመ አይቶ ነው የሚናገረው። የሆሊ ስፒሪት እርግጠኝነት ገላጭነት ይህን ያክል ነው። ኦኬ ካቴክቲካል ሌክቸሩ 16ኛው ካቴክቲካል ሌክቸር ነው የሚያብራራው። ከትንሹ ልጀምርላችሁ ይላል። ይጀምርና ጴጥሮስ ሐናንያና ሰጲራ በቤታቸው ሆነው የሚያደርጉትን ግድግዳ ሳይከልለው ቦታ ርቀት ሳይገድበው የሚደረገውን ነገር አውቆ ሸጠው እንደደበቁ ምናምን አወቀ። ይሄ በዛ ሰዓት ጴጥሮስ እዛ ሆኖ ሐናንያና ሰጲራ እዚህ ጋር ሆነው ሲያደርጉት የነበሩት ነገር ገልጾለት ነው መንፈስ ቅዱስ። አሁን ዘሴም አክሽን በተለያየ ቦታ ሆነው ይሄ ብቻ አይደለም መንፈስ ቅዱስ የሚያደርገው። ያው ኤልሳዕም ጊያዝን ያደረገው ነገር ንዕማንን ከፈወሰው በኋላ የመሬቱ የአፈሩን ዋጋ ተቀበለ። አዘሴ ሞመንት በተመሳሳይ ጊዜ ሀፐን ያደረጉ ነገሮች ናቸው። በጣም የሚገርማችሁ ግን መንፈስ ቅዱስ ከዚህም የረቀቀ ነገር ለቅዱሳኑ ሲገልጽላቸው ኢሳያስ
ከ700 ዓመት በኋላ የሚደረገውን ነገር እርግጠኛ ሆኖ ሲናገር፣ ዳዊት ከ500 ከ600 ዓመት በኋላ የሚደረገውን ነገር ልብሴ ላይ ዕጣ ተጣጣሉ፣ ሐሞት አጠጡኝ እያለ ቀጥታ በቃ እንደተፈጸመ እንደተደረገ አድርጎ ነው የሚጽፈው። ይህ ብቻ አይደለም፣ በግልጽ ይቅርታ፣ ስለ ዘመን መጨረሻ ዮሐንስ ዘመን ካለቀ በኋላ የሚፈጸሙ ነገሮችን በሚገባ ጽፏል። ጳውሎስም እንደዛ፣ ሐዋርያ ቅዱስ ጳውሎስም ቅድም ያነበብነው መጨረሻ ላይ አንዴ እሺ፣ የሆነ ስልክ እየገባብኝ ተቸገርኩኝና፣ ኤኒዌይስ ከዛ አንጻር የሚታይ ነው ለማለት ነው። ጋዲሻ ቃለ ሕይወት ያሰማልን፣ እህታችንም አንተንም። እሺ ቴክስት አድርገላቸው ወይ አትሊስት እንትናቸውን ፊክስ እንዲያደርጉ። እዮባ ብሮስኪ ዌልካም ብለናል። ፓፓ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት አላችሁ? ሰላም ብያለሁ። ቃለ ሕይወት ያሰማልን። አለን ዮባዬ እንኳን ደህና መጣ። እስቲ ማይክን ተቀበለው ዮባ፣ ቤት ከሆንክ ማውራት የምትችል ከሆነ ማለት ነው። እሺ አንድ ቁጥር ጽፎ ነው የገባው። በምን ጥያቄ ኖሮት ይሁን አላውቅም። ዋናው የዛሬ ቶፒክ ላይ አልገባንም፣ ግን ቀደም አንድ ሁለት ሰው ጥያቄ ስለተቀበልን ገስት ላይም ስለገባ እስቲ እንቀበለው ብዬ ነው። ቀጥል ዮባዬ። እሺ ሰላም ማይክ፣ እንኳን ደህና መጣ። ሰላም ሁላችሁንም ሰላም ብያለሁ። እኔ እንኳን የገባሁት እዚህ ሪዘሬክሽን ትንሳኤው ላይ ሲወራ ስለነበረ እሱ ላይ ለመጠየቅ ነበር። እሺ ቀጥል፣ ተፈቅዶልኛል? ቀጥል። እሺ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ለመጠየቅ የፈለግኩት ነገር ምንድን ነው? በመጽሐፍ ቅዱስ ላይ የተጻፉት ትንሣኤዎች በቁጥር የታወቁ ናቸው። ያው የመጀመሪያው ትንሣኤ የጌታችን የኢየሱስ ክርስቶስ እንደሆነ የታወቀ ነው። በመጽሐፍ ቅዱስም ሲናገር እሱ በኩር ከሙታን በኩር ሆኖ እንደተነሳ ነው የሚናገረው። ከሱ በፊት እሱ ራሱ ያስነሳቸው ለምሳሌ እንደነ አልዓዛር ያሉ ሰዎች አሉ። እነሱ ግን ተመልሰው እንደሞቱ ነው። ስለዚህ እንደ በኩር ከሙታን እንደ በኩር ሆነው አይታዩም። ይህንን የኢየሱስ ክርስቶስ የበኩር ትንሣኤውን ከተመለከትን በኋላ ግን ተመልሶ እስከሚመጣው ቅድም ወንድሜ ጋር ስታወሩት የነበሩት ከአንድ እህቴ ጋር ሲያወሩት የነበሩበት ፓርት አንደኛው ተሰሎንቄ ምዕራፍ 4 ላይ ያለው ማለት ነው። ይሄ በክርስቶስ ያሉት የሚነሱት እስከሚለው ድረስ እሱ እንግዲህ ያ ሁለተኛው ወይም የጻድቃን ወይም ደግሞ በክርስቶስ ያሉ ትንሣኤ ነው የሚባለው ማለት ነው። እንግዲህ በነዚህ በሁለቱ መካከል በበኩሩ ትንሣኤ እና በቅዱሳኖቹ ትንሣኤ መካከል መጽሐፍ ቅዱስ ሌላ ትንሣኤ እንደሌለ ነው እንግዲህ የሚነግረን ማለት ነው። ምክንያቱም ሌላ ትንሣኤ ከበኩሩ ትንሣኤ በፊት ወንድማችን ጥያቄ ምንድን ነው? ሜይ ቢ አሁን ማብራሪያውን እንትን እንበለውና በጣም ከታላቅ ይቅርታ ጋር ጥያቄ ምንድን ነው? እዚህ ስፔሲፊካሊ ጥያቄ ምንድን ነው? እዚህ ጉዳይ ላይ ቅዱሳን አሁን አሉ ለማለት እንችላለን ወይ? ምክንያቱም መጽሐፍ ቅዱስ በሁለቱ መካከል ሌላ ትንሣኤ አለ ብሎ አይነግረንም ማለት ነው። ኦኬ እዮባ ጥያቄውን አግኝተዋል አይደል? አሁን አገኘሁት። አንተ ባታሳጥረው ኖሮ ልንወዘጋገብ ነበር። ስለምን እየተወራ እንደነበረም ስላልሰማው ደርሶ ይምጣ ብዬ እየጠበቅኩ ነበር። እሺ ለማንኛውም በአጭሩ ቅዱሳን አሁን አሉ ወይ የሚለው ጥያቄ ከመጀመሪያውኑ ቅዱሳን ምን ይሆናሉ የሚል ጥያቄ ያስነሳል አይደል? አሉ ወይ ከማለታችን በፊት ምን ይሆናሉ? ምክንያቱም ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 11 ላይ በእኔ የሚያምን ሕያው ነው አለ፣ ቢሞት እንኳን ያስነሳዋለሁ አለ። ስለዚህ ስለ ክርስትና ስናስብ ምንድነው የምናስበው? ሕያውነትን ነው። ምናልባት ሞት አንተ አሁን ከትንሣኤ ጋር አገናኝተው ስለሆነ ይሄ ነፍስና ስጋችን ተዋህዶ በትንሣኤ ዘጉባኤ የምንነሳው የግድ ለቅዱሳን
ሕያዋን ለመሆን ወይንም ደግሞ አሁን አሉ ለመባል ያ ያስፈልጋቸዋል ከተባለ አይ ያኛው አያስፈልግም። ያኛው በከበረ ስጋ ተነስተን ከሱ ጋር ዘላለም የሆነ ለመቀጠል ነው። አስቀድሞ ግን በክርስቶስ አምነን ስንጠመቅ እሱን ስንለብስ ሕያውነትን ገንዘብ እናደርጋለን። ስለዚህ ቅዱሳን እነማን ናቸው ሲባል በክርስቶስ ያመኑቱ ክርስቶስን የለበሱ ናቸው። እነርሱ ምን አይነት ቃል ኪዳን አላቸው? ሕያው የመሆን በክርስቶስ የሆኑት ሕያዋን ስለሆኑ ማለት ነው። ሲሄዱስ ወዴት ነው የሚሄዱት ከተባለ ሐዋርያው እንደሚናገረው ልሄድ ከክርስቶስ ጋር ምልል ሞቼ ልቀር አላለም፣ ልኖር። ስለዚህ ቅዱሳን ይኖራሉ። አሉ ለተባለ ይኸው አለን አለ ጳውሎስ፣ አለን አለ። እንዲሁም ደግሞ ዮሐንስ ራእይ ላይ ስንመለከት ምዕራፍ 6 ላይ ካልተሳሳትኩኝ የታረዱ ነፍሳት ከመሰዊያው በታች አየው ይላል አይደል ዮሐንስ። የታረዱ ነፍሳቱ ይጸልያሉ ወደ አምላካቸው፣ እስከ መቼ በምድር ደማችንን ባፈሰሱት ላይ እስከ መቼ አትፈርድም ብለው ሲማጸኑ እንመለከታለን። እነዚህ ሰዎች እነማን ናቸው ሲባል እነዚህ ሰዎች ስለ እምነታቸው መስዋዕት የሆኑ ወይንም ደግሞ ሰማዕትነትን የተቀበሉ የተገደሉ ነፍሳት ናቸው እነዚህ ሰዎች ማለት ነው፣ ወይም ነፍሳት። ስለዚህ ሲጸልዩም እንመለከታለን። ስለዚህ በክርስትና ሲጀመር ሕያውነትን ካላመንን እምነታችን ከንቱ ነው። ለምን ከተባለ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ ክርስቶስ ካልተነሳ ስብከታችን ከንቱ ነው ይላል አይደለ? የኛ ዋስትና የክርስቶስ መነሳት ነው። በክርስቶስ መነሳት ነው ትንሳኤን ያገኘ ነው ማለት ነው። ስለዚህ በክርስቶስ መነሳት ያገኘነውን ትንሳኤ ገንዘብ አድርገናል። በምን አምነን ተጠምቀን ክርስቶስን ስንለብስ የሱ ስንሆን ማለት ነው። ደቀ መዛሙርቴ አድርጓቸው ወይም የኔ አድርጓቸው ብሎ ተናግሮ የለ። ስለዚህ የክርስቶስ መሆን ያን በክርስቶስ የተገኘውን ትንሳኤ ገንዘብ ማድረግ ነው። አዲሱን ሰው ገንዘብ ማድረግ ነው። ስለዚህ የምንመላለሰው እንደ አሮጌው ሰው አዳም ሳይሆን እንደ አዲሱ ሰው ዳግማዊ አዳም እንደ ክርስቶስ ነው ማለት ነው። ምክንያቱም ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ስለዚህ ተያይዘን ማንን ነው የምንመስለው? ክርስቶስን። ክርስትና ክርስቶስን የመምሰል ህይወት ነው፣ ሞቶ የመቅረት አይደለም ማለት ነው። ስለዚህ ቅዱሳን አሉ። አዎ፣ ከሌሉማ ምን ክርስትና አለ? በክርስቶስ አምነ ሞተ ምትቀር ከሆነ በስብሰ ምትቀር ከሆነ ምንድነው ክርስትና? ትልቁ ተስፋችንን አጣን ማለት ነው አይደለ? ሕያውነት ከሌለ። ስለዚህ አዎ ቅዱሳኑ አሉ ማለት ነው። ኦኬ እሺ፣ ሰምቻለሁ በደንብ ያብራራውን። እዚህ ጋራ ግን የበለጠ ድምጽ ትንሽ ራቅ ይላል ወንድማችን፣ ድምጽ ትንሽ ራቅ ይላል። አሁን ይሰማል? ትንሽ ከፍ አድርገው። እሺ አሁን ይሰማል በደንብ? አሁን ይሻላል። ቀጥል። እሺ ወንድሜን በደንብ ሰምቻለሁ። እንድታስረዳኝ የበለጠ የምፈልገው ነገር በራእይ ላይ የጠቀስከው ምዕራፍ 6 ላይ ነው ብለኛል። ከምዕራፍ 6 ጀምሮ ያለው በመጽሐፍ ቅዱስ ላይ ወደፊት የሚሆን አይደለ ወይ? አሁን የሚሆን ነው ወይ? ምክንያቱም ይህንን ያልኩበት ለምንድን ነው? ወደ 7ቱ ዓመት የያዕቆብ መከራ በሚገባበት ጊዜ የተጻፈ ነው እሱ። ምክንያቱም ኢየሱስ ክርስቶስ ደግሞ ከመጣ በኋላ ቤተክርስቲያን ከተነጠቀች በኋላ ወደ ያዕቆብ ፍዳ እንደሚገባ የ7ቱ ዓመት ፍዳ እንደሚገባ መጽሐፉ ይናገራል። እና ይሄ በዚህ ጊዜ ኦልሬዲ ቅዱሳኖች ተነስተዋል። ስለዚህ እሱን አሁን ማጣቀስ ለአሁን ጊዜ ይሆናል ወይ ነው። ሁለተኛው ደግሞ አሁን ይቅርታና አንድ ይቅርታና ጥያቄ አጭር ናት ልጨርስልና። እሺ አይ እንትን ስልኬ ኢንተርኔት ብጠቀምበት ሊዘጋ ስለሆነ ከመዝጋቱ በፊት የሆነ ነገር ልልፍ ስለፈለኩ ነው። ከጋዲ ጋር ትቀጥላለህ። ራእይ ያለፈ የሚመጣ ያለውንም ጭምር የሚናገር መጽሐፍ ነው በጥቅሉ ስለ ራእይ ስናወራ ማለት ነው። ስለዚህ ክፍል ስናወራ ደግሞ ምን ብሎ ነው የሚጀምረው? የራእይ ማለት ነው። ራእይ ምዕራፍ 6 ላይ 5ኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። አሁን መሰረታዊ ነገር ምንድነው? አንተ የጠየቀው አንድ ሰው ከዚህ ዓለም በስጋ ሲለይ አለ ሊባል ይችላል ወይ ነው። እነዚህ ሰዎች አሁን ምንም ሳናንዛዛው ሳናበዛው ራሱ ማለት ነው ከጠየቀው ጥያቄ ጋር ትክክለኛ መልስ መሆኑን እንድትረዳው ማለት ነው። እነዚህ ሰዎች ከታረዱ በኋላ አሉ ወይስ የሉም ነው።
ምክንያቱም የጠየቀው አንድ ሰው በስጋ ከዚህ ምድር ከተለየ በኋላ አለ ወይስ የለም ስለሆነ ማለት ነው። ይኸው አለ። እነዚህም ሰዎች ከታረዱ በኋላ አሉ። ከዛስ ምን ተባለላቸው? እስከ መቼ አትፈርድም ካሉ በኋላ እንደነርሱ የሚታረዱ ገና ስላሉ እንዲጠብቁ ተባለላቸው ይላል። አየህ፣ ገና የሚጠብቁበትም ጊዜ አለ። ዓለም ተፈጽሞ ምናምን አይደለም። ገና ጠብቁ አሉ። ገና ሰማዕት የሚሆኑ እንደነሱ የሚታረዱ አሉ ገና በምድር። ስለዚህ ህይወት ይቀጥላል ማለት ነው። አንዱ እሱን ትረዳለህ። ሁለተኛ ወደ ሉቃስ 16 ላይ ልውሰድህና ሉቃስ 16 ላይ የአብርሃምን እና የዛ የድሃውን ንግግር ካየኸው አብርሃም በክርስቶስ አምኖ ጻድቅ የነበረ ያመነ ሰው እንደነበረ መጽሐፍ ቅዱስ ይናገራል። ታዲያ አብርሃም የተናገረው እንዴት ነው? ሳይኖር ነው አብርሃም አለ ወይም ስለ አብርሃም እንዲህ አለ እያለ የሚናገረው? እንደዛ ከሆነ ትምህርት ያፋልሳል ማለት ነው። ሳይኖር እንዳለ አስመስሉ እየተናገረ ስለሆነ መጽሐፉ ሐሰተኛ ነገር ያሰራጫል ምናምን ልትል ትችላለህ። ግን ክርስትና እንደዛ አይደለም። ስለዚህ የራእዩ ቀጥተኛና ትክክለኛው መልስ ምንድነው? እዛው ጋር የተቀመጠው ከነርሱም በኋላ የሚታረዱ ገና ስላሉ እንዲጠብቁ ተባለላቸው ይላል። ስለ ዓለም ፍጻሜ ነው ብለህ ያንን ክፍል አሁን የሌለ ልታደርገው አትችልም ማለት ነው። ማይክ እንትን ብለኝ ከሆነ አሁን ይሰማል? ድምጼ ይሰማል? ነገሮችን ክላሪፋይ እያደረግን ለመሄድ ያው ታች ያለም ሰው 500 ምናምን ሰው እየሰማን ስለሆነ አሁን እዩባ በደንብ አብራርቶላል። እንደው ጀስት ግን ባክ ኤንድ ፎርስ ለአንተም ግልጽ እንዲሆንልህ ለአንተም ግልጽ እንዲሆንልህ ራእይ 6 ላይ ያለው አሁን ይመስለኛል አንተ ያው ጴንጤቆስጣል እና ይሄ ንጥቀት የሚባል ነገር የ1000 ዘመን ንግስና ንጥቀት እንደዚህ አይነት ነገሮችን ከመከራው ለምሳሌ ንጥቀት ራሱ ቴዎሎጂ ኦፍ የራፕቸር ቴዎሎጂ 3 አይነት ቴዎሎጂ አለ። ለምሳሌ ከመከራው ይነጠቃሉ የሚሉ ፕሮቴስታንቶች አሉ። በመከራው ጊዜ ይነጠቃሉ። ከዛ ከመከራው በኋላ የሚል አይነት እምነቶችም አሉና ራፕቸር ውስጥ አሁን አንገባም። ይህ ንጥቀት ትምህርት ራሱን ችሎ እኛውን ንጥቀት ማለት ምን ማለት እንደሆነ የዋዴ ቅድም የቤተክርስቲያን አባቶችን ጠቅሶ ነግረዋል። አሁን እዛው ሳንገባ ራእይ 6 ላይ ያለው ነገር አሁን በቤተክርስቲያን ከተነጠቀች በኋላ ነው ላልከው ከሱ ጋር እንደማይገናኝ እንዴት እንደሆነ ላሳየው። ኦኬ ለምሳሌ አሁን ዮባ እንዳለ ራእይ 6 ላይ ምንድነው የሚለው? ቁጥር 11 ላይ ለእያንዳንዳቸውም ነጭ ልብስ ተሰጣቸው ይልና እንደነርሱም ደግሞ ይገደሉ ዘንድ ያላቸው እነዚህ ይገደሉ ዘንድ ያላቸው የተባሉ ገና ምድር ላይ የሚገደሉ ሰዎች ናቸው አይደል? ማይክ ወደፊት ሀፕን የሚያደርግ ነገር ነው እኮ ነው ያልኩት። ምዕራፍ 4 የጊዜው ጉዳይ አይደለም። አሁን የመጨረሻው ዘመን ሳይሆን እኛ ደግሞ አሁን ፕሩቭ ማድረግ የምንፈልገው ምንድነው? ቅድም ዮባ መግቢያ ላይ ምን ብለዋል? አሁን አንተ እምነት ወደፊት ማድረግ አለማድረጉ አይደለም እኛ ኢሹ ባይዘው። አሁን ይሄ ታሪክ ኤግዛክትሊ ከ50 ዓመት በኋላ ከ100 ዓመት በኋላ ማፕን የሚያደርግ ከ200 ዓመት በኋላ ማፕን ሊያደርግ የሚችል ታሪክ ነው። ከዚህ በፊትም ደግሞ ዮሐንስ ያኔ ራእዩን ባየበት ሰዓት የምርም ደግሞ ሰማይ ላይ ሲፈጠር የነበረ ነገር ነው ሊሆን ይችላል። አሁን የኛ ፖይንት እሱ አይደለም፣ ግን የዘመን ፍጻሜ ወይ ደግሞ የዓለም መጨረሻ እንዳልሆነ ላሳይ። ኦኬ ላሳይ። ወይ ደግሞ አንተ ቀደም ምን ብለሃል? ቤተክርስቲያን ከተነጠቀች በኋላ ነው ይሄ ነገር የሚል ነገር ተናግራል አይደል? ካልተሳሳትኩ ሚስ ሪፕሬዘንት እንዳላረገ ከአራት በኋላ ያለው ወደፊት ሀፕን የሚያደርግ ነው። ስለዚህ ቤተክርስቲያን ከተነጠቀች በኋላ ወደ መከራው በሚገባበት ጊዜ ሀፕን የሚያደርገውን ነው የሚወራው ነው ያልኩት። ልክ ነህ። ቤተክርስቲያን ስትነጠቅ በእናንተ ቴዎሎጂ ኦፍ ራፕቸር ክርስቲያኖች በሙሉ ይነጠቃሉ አይደል? ወደ ጌታ ይሄዳሉ አይደል? አንደኛ ተሰሎንቄ ምዕራፍ 4 ይናገራል። በቃ አሁን እሱን እንዳልሆነ ላሳየ ነው። ኦኬ ለመማማር ፐርፐስ ስለሆነ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር የተባሉት እነዚህ ወንድሞቻቸው የተባሉት እነማን ናቸው? ምድር ላይ የሚቀሩት በአንተ መረዳት ቤተክርስቲያን ከተነጠቀች የሚቀሩት አሕዛብና ናቸውና አይሁዶች ናቸው የሚቀሩት። ኦኬ ስለዚህ አሕዛብና አይሁዶች እነዚህ እነዚህ የሚገደሉት ስለዚህ እነዚህ የሚገደሉት አይሁዶች በክርስቶስ ያመኑ ናቸው ያላመኑ ናቸው? 144,000 ያመኑት ናቸው። ካመኑ ለምን አልተነጠቁም? እነሱማ ምድር ነው የሚወርሱት። የክርስቶስን ዳግም መምጣት ነው የሚጠብቁት። አሁን አየህ፣ አሁን በጣም ብዙ ሰፊ ሀሳብ ልናነሳ ነው እዚህ ላይ ባይዘው። አሁን የተናገርከው ነገር ላይ እውነት እናውራ ከተባለ ብዙ ስህተቶች አሉ። ማይክ ወንድሜ ብዙ ስህተቶች አሉ። ለምሳሌ የተገደሉት የነዛ ነፍሳት እዚህ ምድር ላይ ያሉት ምን ተብለው ነው የተጠቀሱት? ወንድሞቻቸው ነው የተባለው። ኦኬ ባሪያዎች ባልንጀራዎቻቸው እና እነዚህ የሚገደሉት ራሱ
ምድር ላይ ያሉት የቀሩት የሚገደሉት ስለምንድን ነው? ምን ስላደረጉ? ስለ ክርስቶስ ስለመሰከሩ ነው አይደል? አዎ የመንግስቱን ወንጌል በሚመሰክሩበት ጊዜ እንደሚገደሉ፣ ብዙ ፍዳ እንደሚደርስባቸው፣ ከ3 ዓመት ተኩል በኋላ ደግሞ የበለጠ ችግር ውስጥ እንደሚገቡ መጽሐፍ ይናገራል። እነዚህን ወንድሞች የሚረዱ ሰዎች፣ የማይረዱ ሰዎች አሉ። በመጨረሻው በማቴዎስ 25 ላይ ኢየሱስ ክርስቶስ ተመልሶ ሲመጣ በግና ፍየል ብሎ የሚለያቸው ማለት ነው። ቆይ የራፕቸርን ቴዎሎጂ ኦፍኮርስ አሁን ማቴዎስ 25 የሚነሳል። አሁን ለዛ ነው ራፕቸር ውስጥ መግባት አልፈለግኩም። እዛ ቶፒክ ላይ የማውራት ዛሬ ፕላን ስለሚል ዋናው ሀሳብ ምንድን ነው እዚህ ጋር እንደተረዳ የምንፈልገው ነገር አሁን 144,000 ምድር ላይ የሚቀሩት ናቸው ያልካቸው ራሱ ባይዘው መጽሐፍ ቅዱሱ እንደዚህ አይነት ሀሳብ የለውም። 144,000 ምድርን ይወርሳሉ ሲባል አሁን እንደው ምድር ላይ ይቀራሉ፣ ሌላ ወደ ገነት ሄዶ ምድርን ይቀራሉ የሚለውን ነገር እንዲህ እናድርግ። አንድ አሳይመንት እንትን ልበል። ምን እናድርግ መሰለ? ራፕቸርን ንጥቀትን ባይትሰልፍ ንጥቀት ትምህርቱ መጀመረ፣ የራፕቸር ቴዎሎጂ መጀመረ፣ ታሪካዊ አመጣጡ እንዴት ነው፣ በቤተክርስቲያን ታሪክ ውስጥ የትምህርት ይታወቃል የሚል ራፕቸርን ንጥቀትን ራሱ ነው ትምህርቱን ይዘን ላይ የምንገባበት ቀን ስለሚኖር የዛን ቀን መተህ እዚህ ቶፒክ ላይ በደንብ በሰፊው ነው አላለን። እሺ እንደዛ እናደርግ። አይ ቲንክ ዛትስ ቤተር ለመሰለ ይሄ ሰፋ ያለ ቶፒክ ስለሆነ ግን እዚህ ያለው ክፍል ነው አንተ እንዳልከው ኦፍኮርስ ለረጅም ጊዜም በጣም ሊያከራክረን ስለሚችል በሌላ ጊዜ ብናወራው ደስ ይለኛል። በጣም ልክ ያልከው በሀሳብ እስማማለሁ። ግን የዚህ አንድ ጥያቄ ልጠይቅ። ከራፕቸሩ እንውጣና ማይኮ ከራፕቸሩ እንውጣና ችግር የለውም። ምን ያለ ጥያቄ ልጠይቅ። እድል ግን ዛሬ ከኔ ጋር በገነት አይ አይደለም። ከራፕቸሩ ሀሳብ እንውጣና ሰዓት ለመጠቀም እየሞከርኩ ስለሆነ ነው። ኦኬ ከራፕቸሩ ሀሳብ እንውጣና ጌታችን ኢየሱስ ዛሬ ከእኔ ጋር በገነት ትኖራለህ ሲለው በቀኝ በኩል ያለው ነው እንበዴ ምን እያለው ነው? አሁን ገነት ከኔ ጋር ትገባለህ እያለው ነው። ያው የዛሬ ትርጉሙን እንግዲህ ምናቅ ይመስለኛል። ስለዚህ ያ በቀኝ በኩል የተሰቀለ ወይ ደግሞ ያ ወንበዴ የተጸጸተው ወንበዴ ስለዚህ ከዛ በኋላ ከጌታ ጋር ይኖራል ማለት ነው አይደል? ስለዚህ ሰዎች በስጋ ከተለዩ በኋላ ከጌታ ጋር ነው ቀጥታ መኖር የሚጀምሩት ማለት ነው አይደል? 1000 ዓመት በአንድ ቀን በ1000 ዓመት ነው ተብሎ በመጽሐፍ ቅዱስ ተተርጉሟል። ስለዚህ ዛሬ ሲል ምን ማለት እንደሆነ ትርጉም አለው። ኤኒዌይስ ስለዚህ ዛሬ ሲል ከ1000 ዓመት በኋላ ነው እያልክን ነው ማይኮ? የእግዚአብሔር አተርጎም መጽሐፍ ቅዱስ ጴጥሮስ እንደዛ አይልም ይላል አይደል? ችግር የለውም ልፍቀድልህ። ፎር ዘ ሴክ ኦፍ ዩር አርጊመንት ልፍቀድልህ። ጌታችን የዛሬ 2000 ዓመት ነው አይደል የነበረው? አዎ ልክ ነው። ስለዚህ ያኔ የዛሬ 2000 ዓመት ዛሬ ሲል በአንተ አተረጓጎም ኦፍኮርስ መጽሐፍ ቅዱስ ላይ በእግዚአብሔር አንድ ቀን በሰውኛ 1000 ዓመት ነው ይላል። ጌታ የዛሬ 2000 ዓመት ከነበረ ያኔ የተናገረው ዛሬ የሚለውን 1000 ዓመት ብዬ ብፈቅድልህ፣ ስለዚህ ጌታ የነበረው ከዛሬ 2000 ዓመት በፊት ነው። ስለዚህ ያ ነገር ያ በቀኝ በኩል ያለው ወንበዴ ከጌታ ጋር መኖር የሚጀምረው ከ1000 ዓመት በፊት ነበር ማለት ነው አይደል? አሁን እኛ 2000 ስንት ላይ ነው ያለ ነው ማይኩ? በእኛ አቆጣጠር ከሆነ በኢትዮጵያ አቆጣጠር ከሆነ 2018 ላይ ነው ያለ ነው። ስለዚህ ከ1000 ዓመት በፊት ኦልሬዲ ገነት መግባት ነበረበት ማለት ነው አይደል? ስለዚህ ስቲል ይሄ የሚያሳየው ምንድነው? ክርስቶስ ዳግም መጥቶ ቤተክርስቲያንን ሳይወስዳት በፊት ሰዎች ከክርስቶስ ጋር ሕያው ሆነው በህይወት ይኖራሉ ማለት ነው አይደል? እኮ እሱ ላይ ነው እኮ ጥያቄ። አሁን ምንድነው ጥያቄ? ይሄው ጥያቄ ሳይሆን እኮ እያሳየው ነው ማይኩ። ይኸው በአንተን ትርጉም መጣውልህና ሰፋ ለማድረግ ነው ሀሳቡን በዚህ ዙሪያ ላይ ማስረዳቱን አይደለም። ስማኝ ቆይ አንዴ። ራስህ ያልከውን ነገር ነው መልሼ እንትን እያልኩ ያለሁት። አንተን ምንም ሚስ ሪፕሬዘንትም እያደረኩ አይደለም። ኦኬ ኦፕሽን ሰጠውክ። ዛሬ በገነት ከኔ ጋር ትኖራለህ ሲል ምን ማለቱ ነው? ስለ ዛሬ የሚለው ቃል ለምሳሌ አንድ ቀን 1000 ዓመት ተብሎ ሊፈታ ይችላል ስትለኝ ኦኬ ፎር ዘ ሴክ ኦፍ አርጊውመንት ያንተን ትርጓሜ ልውሰድልህ አልኩህና 1000 ዓመት። ስለዚህ ጌታ ዛሬ ከኔ ጋር በገነት ትኖራለህ ልክ ሲለው ከ1000 ዓመት በኋላ ትኖራለህ ማለት ነው የሚለውን ነገር ያንተን ፍቺ ያስኩልህና እንደዛም እሱን ራሱ ቃል በቃል ብንወስደው ጌታ ያንን ከተናገረ በኋላ ከ1000 ዓመት በኋላ ያ ወንበዴ ከጌታ ጋር መኖር ይጀምራል። ይሄ ደግሞ ኦልሬዲ ሀፕን ያደረገ ነገር ነው። ለምን እኛ 2000 ምናምን ዓመተ ምህረት ላይ ስላለን። ኦኬ ስለዚህ ጌታ ዳግም መጥቶ ቤተክርስቲያኑን በአንተ አንደርስታንዲንግ ጌታ ዳግም መጥቶ ቤተክርስቲያኑን ሳይነጥቃት ያ ወንበዴ ከጌታ ጋር መኖር ጀምሯል ማለት ነው አይደል? በአነጋገሩ ከሆነ እውነን ለመናገር ስለዚህ ሙሉ መልስ ልሰጥ አልችልም። ስለዚህ ያንተን ቲዮሪ ያፈርሰዋል ማለት ነው አይደል? ሙሉ ለሙሉ አያፈርሰውም።
ሌላ ልጨምርልህ ማይኮ ለመማማር ስለሆነ ችግር የለው። እኔ እንትን ማለት አልፈልግም። እኔ እየጠበኩ ነው እኮ አንተ እኮ እድል ላይ እየሰጠኝ አይደለም። እሺ አይ ማቴዎስ 17 ላይ ሙሴ ከየት መጣ? በጣም ቆንጆ እሱ ነበረ ልጠይቅ የፈለግኩት እኔም። ስለዚህ እሱ ላይ በደንብ እናብራራው። እሺ ጥያቄ ከሆነ እኔም ልቀጥልበት ወይም እዚህ ላይ እሱ ነው ሙሴ ሞቶ ነበር አይደል? ከየት መጣ? ማቴዎስ 17 ጥሎ መሰለኝ እንግሊዘኛው ላይ ነው የሚገኘው ራእይ የሚለው በአማርኛው ላይ ጀምሮ ላንብብልህ። አይ እንግሊዘኛውንም እናነበዋለን። አማርኛውን እናንብበውና ታች ያለው ሰው እንዲማር ከዛ ወደ እንግሊዝኛው እንሄዳለን። እሺ 6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብንም ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል አይደል? እየሰማው ነው። ቀጥል። ይሰማል ማይኮ? እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ነው የሚለው አይደል? ታዩአቸው አይደል? ቀጥል። እየሰማው ነው። አልጨረስክም። እሱን እኮ ነው። እዚህ ላይ ነው እኮ ፖይንቱ። እሺ ችግር የለውም። ቁጥር 4 ላንብበው ከዚህ ጋር ስለማይገናኝ። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ ጋረዳቸው። እነሆ ከደመናው በእርሱ ደስ የሚለኝ የምወደው ልጄ ነው እርሱን ስሙት የሚል ድምፅ መጣ ይላል። የቱ ጋር ነው ራእይ የሚል ያለው? እኔም እዚህ ጋር እየፈለግኩኝ ነው። እንግሊዝኛውን ላንብበው። ካቴና አለኝ እኔ እንግሊዝኛውን ላንብብልህ፣ ችግር የለውም ሰዓት ለመጠቀም። እንግሊዝኛውን ላንብበው። ታዩአቸው ነው የሚለው። የምርም ስለታዩአቸው ነው። ዳስ እንስራ ለአንተ ለሙሴና ለኤልያስ ዳስ እንስራ ብሎ የጠየቁትም የምርም ሲነጋገሩ ስላዩአቸው ነው። ኦኬ እሺ ማቴዎስ 17 እሺ ማቴው 17 ከቁጥር 1 ጀምሮ እንደዚህ ይላል። Now after 6 days Jesus took Peter, James and John his brother, led them up on a high mountain by themselves, and he was transfigured before them. His face shone like the sun and his clothes became as white as the light. ቁጥር 3 ላይ ነው ቁም ነገር ያለው፣ በደንብ ስማኝ። And behold Moses and Elijah appeared to them talking with him ነው የሚለው አይደል? እንትን ላይ ነው 19 ላይ ነው ለሌላ እንዳይናገሩ የነገራቸው ቦታዎች ማቲው ሉክ ላይም ተጽፏል። ግን ለሌላ ሰው እንዳይናገሩ በሚነግራቸው ሰዓት ይህንን ቪዥን ለማንም እንዳትናገሩ ነው። እስቲ 9 ላይ ውረድና አንብበው። 9 ላይ ከተራራው በወረዱ የሚለውን Now as they came down from the mountain, Jesus commanded them, saying, tell the vision to no one until the Son of Man is risen from the dead. Tell the vision no one. ያዩትን ነገር እኮ ነው ቪዥን ያለው። ታዲያ እኮ ቪዥን ነው። ቪዥን ማለት ምን ማለት ነው? ያዩትን ነገር እኮ ነው ቪዥን ያለው። ያያችሁትን ማለት እኮ ነው። እሺ ሶ ቪዥን ማለት ምን ማለት ነው? ቦዲ ነው ማለት ነው? ቦዲ ናቸው ማለት ነው? ያዩትን ነገር ነው ማይኩ። አሁን እኛ ገብተን ብዙ ነገር መጽሐፍ ቅዱስ ውስጥ መጽሐፍ የእግዚአብሔር ቃል የነገረን ነገር አሜን ብለን መቀበል አለብን። ኦኬ ያዩትን ነገር ጌታችን ልብሱ እንደ ብርሃን ነጭ ሲሆን ታየ። ከዛ በኋላ ሙሴና ኤልያስ ከእርሱ ጋር አንዴ ኦኬ ባይ ዘ ዌይ ከእርሱ ጋር ሲነጋገሩ ነው አይደል የሰሙት? ባይ ዘ ዌይ ሉቃስ ወንጌል ላይ ሄደህ ብትመለከት ማለት ነው ሉቃስ 9 መሰለኝ ካልተሳሳቱ ኢቭን ምን እያሉ እንደተነጋገሩ ራሱ መጽሐፍ ቅዱሳችን ተቀምጧል አይደል? ኦኬ ሶ አንድ ቃል ላንብብ እዚህ ላይ የሚረዳን። አይ ቆይ ይሄን እንጨርስ። ስለዚህ ሙሴ ተገልጧል አልተገለጠም? ሙሴ ተገልጧል አልተገለጠም? እኮ ሙሴና ኤልያስ ተገልጠዋል የምትል ከሆነ በአካል ተገልጠዋል የምትል ከሆነ then you are saying ኢየሱስ በኩር አይደለም ከሙታን በኩር አይደለም እያልክ ነው በሌላ አባባል። ምክንያቱም ከሙታን በኩር ሆኖ የተነሳው ኢየሱስ ሲጀመር
አይ እንዴ ኢየሱስ ክርስቶስ እኮ በኩር ሆኗል ስንል ያ የወደቀው ማንነታችንን እኮ ከፍ አድርጎ ፈውሶት እኮ ነው። ሙታን የነበረው ያ ስጋችንን እኮ ፈውሶ ስለተነሳ ኢየሱስ እኮ የትንሣኤ በኩር ነው። ስለዚህ ልትል የፈለከው ከሱ በፊት ከመነሳቱ በፊት በሙታን የሚቀድሙት አሉ፣ ከሙታን መጀመሪያ እሱ አይደለም እያልክ ነው አይደለ? አረ ስለሱ አይደለም። የትንሣኤ በኩር ተብሎ ለጌታችን ሲናገር የትንሣኤ በኩር የተባለው ጌታችን እኮ ኢየሱስ ክርስቶስ ለምሳሌ ጌታችን በተሰቀለ ሰዓት ላይ አንድ ጥያቄ ልጠይቅ። ጌታችን በተሰቀለ ሰዓት ላይ ተአምር ለተአምርነት ያክል ማቴዎስ 27 ዮሐንስ ማቴዎስ 27 ነው ካልተሳሳትኩ፣ ማቴዎስ 27 ላይ ነው። ብቻ ሙታን ተነስተው ነበር አይደለ? እንደ ተአምር። አዎ እነሱማ ተመልሰው ይሞታሉ እኮ። እሱማ የአልዓዛር የተነሱ እንደዛ እኮ አሉ እኮ። አሁን ከሞት ተነሱ። ፋለሲ እየሰራ ያለው አንተ ስትናገር እየሰማው ነው። እኔ ደግሞ ልናገር ፕሊዝ ድል ፋለሲ እየሰራ ስለሆነ ነው። ግድ የለም ሌት ሚ ሜክ ፋለሲ ችግር የለውም። ከዛ ፋለሲ ምንድነው ይሄ? ሙሴ ላይ እንጨርስ አንዴ ቆይ። እሺ ሙሴ ላይ እንጨርስና ሙሴ እሺ ምንድነው ሙሴ ምንድነው የታያቸው? ሙሴ ምንድነው ሙሴ ሲታያቸው? አንዴ ሐሳቤን ልጨርስ። ሙሴ ምንድነው የታያቸው? ወንድማችን ላይ በጣም ረጅም ሰዓት እንድንነጋገር ሪስፔክትፉል በሆነ መልኩ ነው እያወራ ያለው። ሙሴ ምንድነው ሲታያቸው? ሙሴ ምን ነበር? ሙሴ ቪዥን ነበረ፣ በአካልም አልተነሳም። ኢየሱስ ክርስቶስ ነው ከበኩሮች ትንሣኤ በኩር ሆኖ የተነሳው። እነሱ ተነስተዋል የምንል ከሆነ ይቅርታና የራእይን ትርጉም መጀመሪያ የራእይን ትርጉም ንገረን። ራእይ እንዴት ነው የሚታየው? መጀመሪያ ብራዘር ይኸውልህ አሁን ሐዋርያት ሥራ ላይ ለምሳሌ ይህንን ኤግዛምፕል ለመጥቀስ ባስብ ጴጥሮስ ቀርኔሊዮስ ቤት ከመሄዱ በፊት ራእይ እንደታየው መጽሐፍ ቅዱስ ይናገራል። እና ራእይ የታየው ምንድነው? ተኝቶ በአንሶላ በጨርቅ በሚመስል ነገር የተለያዩ እንስሳቶች ወደታች ወርደው ይሄንን ብላ ብሎ ሲናገረው በራእይ እንደታየው ይናገራል። ግን ሚኪ አንዴ ቆይ እንስሳቶቹ በደንብ እባብ ምናምን ወረዱ ማለት ነው፣ ከሰማይ ወረዱ ማለት ነው፣ በስጋ አይደለም። ሚኪ አንድ እየሰማኝ ራእይ አሁን ባልከኝ መሰረት ራእይ አየ። ይህንኑ ይዘን ሂድና ወደ ማቴዎስ 17 ጌታ ኢየሱስ ክርስቶስ ይዟቸው ወጣ አይደል? ሁለቱን ደቀ መዛሙርት አይደለ? ሰማለው አይደለ? ትሰማለህ እኮ እሱን ተነጋግረን። ጌታ ኢየሱስ ክርስቶስ ሁለቱን ደቀ መዛሙርት ይዟቸው ወጣ። ራእይ እንዲያዩ ነው ይዟቸው የወጣው። ተመልሶ ሲመጣ ያለውን ክብር እንዲመለከቱ ከዚህ ከቆሙት የማይሞቱ አሉ ብሎ ስለተናገረ ቆይ እሱ ወደ እሱ ከመሄድ በፊት ራእይ እንዲያዩ ይዟቸው ወጣ። ከዛን አላው እያረጋችኝ አይደለም፣ በጣም ገባ አስገባችኝ። አይ ጠያቂ እኮ ነው፣ ጠይቀህ እየመለስንልህ ነው። ግን ደግሞ ይህን በመሀል እኮ ያለው ንግግር ራሱ እኮ እንድንግባባ የበለጠ ምንድነው እንድንረዳዳ ከማሰብ ነው እንጂ ጊዜው የክርክር አይደለም። ጠያቂ ብቻ ሆነ ስለመጣህ ማለት ነው እንጂ ያን ያህል አንተም እየተጫንህ አይደለም። እሱ መረዳት አለብህ። አሁን ተመልከቱ፣ በአንተ እይታ ኢየሱስ ተራራ ይዟቸው ወጣ። እዛው ሰፈር ውስጥ ራእይ ማየት አልቻሉም ወይስ ለምን እንደሆነ አላውቅም። እሺ ተራራ ይዟቸው ወጣና ራእይ ያሳይቷቸው፣ ከዛ ሙሴም የለም ኤልያስም የለም፣ ግን ራእይ ነው ያዩት። ከዛስ ለማንም እንዳትናገሩ አላቸው። እንዲህ አይነት ራእይ በመጽሐፍ ቅዱስ አንድም ቦታ ሌላ አካል ራእይ እንዲያይ ሌላውን አካል ይዞት ሄዶ አሳይቶ በሊያየውን አትንገር የሚል የራእይ ትርጉም የያዘ ታሪክ አላየሁም። ካለ ትነግረኛለህ። ነገር ግን ጌታ ኢየሱስ ክርስቶስ ይዟቸው ወጣ፣ ከዛን ተገለጠላቸው፣ መለኮታዊ ማንነቱን የገለጸላቸው። አስቀድሞ ግን በጣም ይቅርታ አድርግልኝና የትኛው ቤተ እምነት ነህ? በጣም ይቅርታ። ችግር የለም የወንጌላዊ አማኝ ነኝ እኮ። የትኛው ዲኖሚኔሽን ላይ? መሰረተ ክርስቶስ። መሰረተ ክርስቶስ እንዴት ታስተምራለች? እኔ እንጃ፣ ስለዚህ እውቀት የለኝም፣ ይቅርታ። ኦኬ እሺ በቃ። ለማንኛውም እኛ ጋር ያለው መረዳት መጽሐፍ ቅዱስ የነገረን በአጭሩ ቅዱሳን የነፍስና የስጋ መለየት የሚባለው ሞት ሁለት ነው።
አንዱ ከእግዚአብሔር መለየት ነው፣ አንዱ ደግሞ የነፍስና የስጋ መለየት ነው። የነፍስና የስጋ መለየት ሞት ሲሞቱ ሕያዋን ናቸው እንጂ በስብሰው የሚቀሩ ናቸው ብለን አናምንም። ምክንያቱም ቃል በቃል ክርስቶስ በእኔ የሚያምን ሕያው ነው ስላለን። ሐዋርያቱም ለምሳሌ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ነው ያለው። ሰው ሲሄዱ የሚኖሩት ከክርስቶስ ጋር ነው። ከኔ ጋር በገነት ትኖራለህ አለው። አንተ ያልከውን ትርጉም የሰጠ የፕሮቴስታንት መምህርም ካለ ብትነግረን ደስ ይለኛል። ከ1000 ዓመት በኋላ ነው የሚኖረው የሚለውን ቅድም የተረጎምከውን በአንተም ትርጉም ግን ጋዲ ቅድም እንዳፈረሰው ከ1000 ዓመት በኋላ እንኳን ቢሆን ዛሬ ላይ 1000 ዓመት ሞልቶታል ገነት ከገባ ማለት ነው። ዞሮ ዞሮ ሕያው ነው ማለት ነው። ያንተን ከመጀመሪያ የጠየቀውን ጥያቄ ያፈርሰዋል። እንዲህ አይነት እምነት እኔ ምናልባት ሌሎች ጋር አይቼ ይሆናል፣ ወንጌላውያንን የሚሉት ውስጥ አይቼ አላቅም። ካለ ግን እንደው መጽሐፍም የእምነት መግለጫ ምንም ካለ ትጠቁመናለህ። እኛ ጋር ያለው መረዳት ይሄ ነው። ከተስማማው ያዘው፣ ካልተስማማ ደግሞ አጥናበት። የሚበቃን ይመስለኛል። እዮባ እሺ፣ ጋዲ ያለውን ቃልዮት ያሰማለን። እዮባ ጋዲ ያለው ሐሳብ ጋር አሁን መሰለ ማይኩ አሁን አንዴ ቆይ፣ በየመሃሉ እባክህ ወንድማችን ለመሰለ እንትን የምልህ በየመሃሉ አንተ ጥያቄን አቀርበሃል። ኦኬ፣ በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች እየቀረቡ መልስም ተሰጥቷል። ከዚህ በኋላ እንዳለው ድካም እንዳይሆን አንድ ግን የመጨረሻ አንዴ ነገሮች እንዲጠሩ እንደው ጥያቄም የፈጠረብህ ነገር ካለ በህይወት የሌለው ሰው ማውራት ይችላል። ማይክ ህያው ያልሆነ ሰው ማውራት ይችላል፣ መናገር ይችላል። ማለት አልገባኝም። ጥያቄ ማለት ትራፕ ውስጥ ልታስገባኝ አስበን እንደሆነ ይገባኛል። የምን ትራፕ እንድንማማር ነው። ህያው ያልሆነ ሰው ማለት ለምሳሌ ሰው በነፍስ ከተለየ በኋላ ኦኬ፣ ሰው በስጋ ከዚህ ምድር ከተለየ በኋላ አንተ እንዳልከው ከዛ በኋላ አንቀላፍቶ ብቻ እንትን የሚል ሰው ከሆነ አንቀላፍቶ የቀረ ሰው መናገር ይችላል፣ ማውራት። በእግዚአብሔር ኃይል ለምን አይችልም? እግዚአብሔር ያንቀላፋ ሰው እግዚአብሔር የሚሳነው ነገር አለ? እሺ በቃ እኔ ይብቃን። እግዚአብሔር የሚሳነው ነገር አለ ሆኗል መጨረሻውና በቃ እሺ። ማይኮ እናመሰግናለን ወንድማችን። ለምንድን ነው ይሄን ያነሳውልህ? መጨረሻ ላይ እኔም ወርድናለሁ። መጨረሻ አረ ልናገር ጋዲስ አንዴ ሐሳብ ተጣለ። አንዴ ቆይ ሰዎች ኦኬ፣ አሁን እግዚአብሔር የሚሳነው ነገር የለም አልነኛ አላልንም። እግዚአብሔር የሚሳነው ነገር አለ የለም ኦር አለ፣ እንደዚህ አይነት ነገር ውስጥ አልገባም። ነገር ግን ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ሉቃስ ወንጌል ላይ ሂዱና የሉቃስ ወንጌል ምዕራፍ 9 ላይ ቁጥር 30 እና 31ን ስትመለከቱ የሉቃስ ወንጌል ማቴዎስ 17 ላይ ራሱ ያለውን ታሪክ ቅዱስ ሉቃስ ደግሞ ድጋሚ ሲዘግብልን እንመለከታለን። ኦኬ ሉቃስ 9:30 ላይ እነሆም ሁለት ሰዎች ከእነርሱ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር፣ በክብርም ታይተው። አስተውሉ፣ ሙሴና ኤልያስ በክብርም ታይተው። ጭራሽ ጋይስ ሞተ ተብሎ የነበረው ሰውዬ ሞተ ተብሎ የነበረው ሙሴ በክብር ነው የታየው። ሙሴም ኤልያስም በክብር ነው። በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለመውጣቱ ይናገሩ ነበረ። ኦኬ ስለዚህ ሙሴና ኤልያስ እዚህ ጋር ሲናገሩ እንመለከታለን። ስለምን? ስለመውጣቱ። እሺ ወንድማችን ማይክ እዚህ ላይ ቢበቃን መልካም ነው። 30 ሰከንድ ልስጥና የምትናገረው ነገር ካለ እድል ልስጥ፣ ሌሎች ሰዎችን ወደ ዋናው ረት እንመለስ። እሺ አንድ ነገር ሁል ጊዜ በምንከራከርበት ጊዜ ህሊና ሊኖረን ይገባል። ህሊናው ማለት ስተት ማለት ወይም መማላቀው ነገር ከሆነ የግዴታ አንተን ለማሸነፍ አውቀዋለሁ ብዬ ወይም ለእምነቴ ወይም ደግሞ ለሐሳቤ መከራከር የእግዚአብሔርንም ቃል ማጣመም ነው፣ ትክክል አይደለም። እና ከጠየቀኝ እውነት ለመናገር መመለስ ያልቻልኩት ነገር የ1001 ቀን የሚለውን ነው። ስለዚህ በሌላ ቀን በምንገናኝበት ጊዜ በደንብ አብርጌ ላብራራ እችላለሁ። አንተም የጠየቀው ጥያቄ በጣም ትክክል ነው። ለምሳሌ ከተሰቀለ ጀምሮ እስከ 1000 ዓመት ካልክ አሁን ይሄ ሰውዬ ከእግዚአብሔር ጋር ነው ወይ ብለህ የጠየቀኝን ጥያቄ ልክ ነው፣ በጣም ተገቢ ነው፣ አክሴፕት አደርገዋለሁ። እና ለዚህ አሁን መልስ አለ ወይ ብትለኝ ሆነን ለመናገር አይ ሃቭ ቱ ካም ባክ እንደገና ተመልሼ ይህንን ነገር በማስረዳት መቻል አለብኝ እና አሁን መልስ ልሰጥ አልችልም። ግን እንደዚህም ተብሎ ግን አንተም ደግሞ በደንብ ልታብራራው ያልቻልከው ነገር ኢየሱስ ክርስቶስ በአንደኛ ቆሮንቶስ 15:20 ላይ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይላል። እና የመጀመሪያው በኩራት ማለት the first fruit ማለት ነው። መጀመሪያ ሆኖ ነው የተነሳው።
ከሱ በኋላም ከሱ በፊትም በዚህ ሆኖ የተነሳ የለም የሚለውን ሐሳብ ነው የሚይዘው እና እነ ሙሴ እነ ኤልያስ ተነስተዋል ከሱ በፊት የምንል ከሆነ ን ኢየሱስ ፈርስት ፍሩት አይደለም ሰከንድ ወይም ሰርድ ፍሩት ነው ማለት ነው። መጽሐፍ ቅዱስም ስህተት ነው ማለት ነው። እሺ ልጨርስ። ማይኮ እንዲናደርግ አሁን አንዴ ቆይ ወንድማችን በጣም ከታላቅ ይቅርታ ጋር ሚስ ሪፕሬዘንቴሽን ውስጥ እየገባ ስለሆነ በቃ ይብቃ፣ እዚህ ላይ ይብቃህና አንተ ታች ሆነ ተከታተል። ምን እያልን ነው? ኦኬ ለአንድ ሰው እድል ሰጥና ለዮሐድ ቅድም ጀምሮ ስላላወጣ እናመሰግናለን። ለዮሐድ ያለ ዮሐድ ከቅድም ጀምሮ ስላላወራ እዚህ ሀሳብ ላይ እንትመልና ሌላ ሰው እንቀበል። እስቲ አሁኑ ሀሳብ ላይ ወንድማችን እንግዲህ ሚስ ሪፕሬዘንት አድርጎ ነው የወጣው በመጨረሻ። ኤኒዌይስ እኛ እንደዚህ አይነት ኢንቴንሽን የሚለንም ለመማማር ነው ዋናው። ይሰማል ድምጼ? እንዴ ይሰማል ነው መሰለኝ። ዮሐዴ ቀጥል በቃ አንተ። መጥቻለሁ እና ኔትወርክ አዝጎኛል እና ጌታ የተነሳበት አሁን ቅድምም ላብራራለት መሀል ላይ እኮ ነግሬዋለሁ እየሰማኝ ስላልነበረ ነው እንጂ ጌታችን የትንሣኤ በኩር ይባላል እና ጌታችን የተነሳበት መንገድ የትንሣኤ በኩር ሲባልና እነው እነ ሙሴ ያኔ ሲገለጹ ሪቪል ሲደረጉ በዛ መልኩ ነው ወይ ጌታ በተነሳበት መንገድ ተነስተው ነው ወይ የሚለው ነገር የሁለቱንም ልዩነት እግረ መንገድን ዮሐዴ ሂድበት። እሺ ቃለ ታሰማልን። ዮባም ጋዲም አሪፍ ትምህርት ስንማማር ነበረ። በመካከልም እታች ያለው ዋናው መማሩ ነው የሚፈለገውና ጥሩ ትምህርቶችን ሲተላለፉ ነበረ። ወንድማችን አሁን መጀመሪያ ይሄ የክርስቶስ የትንሣኤ በኩር መሆኑ ከፊትም ከሱ በፊትም ከሱ በኋላም ማንም የተነሳ የለም ምናምን ባይሰው ከእርሱ በኋላ ማይነሳ ወይም ደግሞ ማንም የሚነሳ ከሌለ በኩር አሁን ክርስቶስ መነሳቱ ራሱ ዝም ብሎ ነው ማለት ነው። ሐዋርያ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ የጻፈበትን መልእክት አፈር ማለት ገደል ልትከተው ነው በአንተ አባባል ማለት ነው። ሐዋርያ ቅዱስ ጳውሎስ እኮ ክርስቶስ ስለተነሳ እኛም እንነሳለን የሚል ሐሳብ የሚያብራራበት ክፍሉ ነው። ኦኬ የሙታን ትንሣኤ የለም ለሚሉ ክርስቶስ ለሞቱት በኩራት ሆኖ ተነስቷል። ስለዚህ ክርስቶስ ከተነሳ እኛም እንነሳለን ብሎ ለማብራራት ነው ያመጣው። ከሱ በኋላ የተነሳም የለም የሚነሳም የለም የምንል ከሆነ ይህ ትልቅ ሄረሲም ነው፣ እንፍቅናም ጭምር ነው ማለት ነው። አንድ እሱ ማስተካከል አለበት። አዎ ከእርሱ በፊት የተነሳ የለም። አዎ ማንም የተነሳ የለም። ምክንያቱ ትንሣኤ እሱ ነው፣ ወይም ደግሞ ትንሣኤውን ሊሰጠን የመጣው እርሱ ስለሆነ ማለት ነው። ሙሴም ኤልያስም የክርስቶስን ትንሣኤ ተነስተዋል ያለ ማንም የለም። በደንብ ደጋግሞ ሲናገሩ ስለነበረ ማለት ነው። ኦኬ ሙሴና ኤልያስ የክርስቶስን ትንሣኤ ተነስተዋል ሳይሆን ኦኬ ነፍሳቸው ሕያዊት ነች። ኤልያስ ሲጀመር በስጋ ነው ያረገው። ኦኬ ኤልያስ ሲጀመር በስጋ ያረገ አባት ነው። የስጋ ሞት ራሱ የሞት አይደለም። አንድ ኤልያስን ዝም ብለህ በስጋ ያረገ ነው ሰው መጥቷል። ኤልያስን የሙሴ ከሆነ ከብሔረ ሙታን ወይም ደግሞ ነፍስ ሕያዊት ነች በመገለጥ ደረጃ ተገልጧል። ሙሴ ማለት ነው። ኦኬ በዛ ሰዓት ሙሴ ከብሔረ ሕያዋን መጥቷል። ኦኬ በነፍስ አዎ በብሔረ ወይም ደግሞ ገነት ብሔረ ሕያዋን አይደለም ገነት ነበረ። ያንን ከሙታን መካከል ማለት በስጋ ከተለዩ መካከል ሙሴ በነፍስ ሕያው ስለሆነ የማይሞት ስለሆነ ከእግዚአብሔር ጋር ያለ ስለሆነ ሙሴ መጥቷል ማለት ነው። የሕያዋን አምላክ ነኝ ሲል ነው ክርስቶስ። ኦኬ የሕያዋን አምላክ ነኝ የሙታን አይደለም። ኦኬ ሙሴ በስጋ ቢለይም ሙት አይደለም በድን አይደለም ማለት ነው። ነፍሱ ሕያዊት ነች ማለት ነው። ለዛ ነው መጥቶ ሙሴ በኢየሩሳሌም ሊፈጸም ስላለው ነገር ተናገሩ ነው የሚለው። በክርስቶስ ላይ የሚፈጸመውን ነገር ተናገሩ። እነ ሙሴና ኤልያስ ያውቃሉ። ኦኬ ነገረ ክርስቶስ ለምን እንደመጣ ምን እንደሚያደርግ መሰከሩላቸው። ለጴጥሮስ ያዕቆብና ዮሐንስ ማለት ነው። ስለዚህ ሕያዋን መሆናቸው የሚያስረግጥ ክፍል ነው። አንድም ከነቢያት አንዱ ነው ብለው ስለነበረ ክርስቶስ ባይዘወይ ሙሴና ኤልያስን ያመጣበት ዋና ምክንያት ሙሴ ነው ኤልያስ ነው ከነቢያት አንዱ ነው ብለው ስለነበረ የነቢያት ሁሉ አምላካቸው ነው የኛ አምላካችን ነው ለማለት ለመመስከር ነው የመጡት ኤልያስና ሙሴ ማለት ነው።
ራሳቸው ሙሴና ኤልያስ ናቸው ወይ የሆነ ምታት ወይም ደግሞ የሆነ ህልም ላይ ሆነው ያዩት ህልም አይደለም። እንደውም ህልም እንዳልሆነ ትክክለኛ የሙሴና የኤልያስ መገኘት እንደሆነ ሲናገር ሉቃስ ወንጌል አሁን ጋዴ ያነሳልን ክፍል ማለት ነው ቁጥር 32 ላይ ነገር ግን አለ ጴጥሮስንና ከእርሱ ጋር የነበሩት እንቅልፍ ከበደባቸው ይላል። እንቅልፍ ከበደባቸው ነበር ይልና ከዛ በኋላ ግን ምን ይላል? ነቅተው ግን እንቅልፍ ከበደባቸው ነበር። ልክ ከእንቅልፋቸው ሲነቁ ግን ነቅተው ግን ምንድነው ያለው? ክብሩንና ከእርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ ነው የሚለው። ያው በእንቅልፍ ሆነው ወይም ተኝተው በእንቅልፍ ልባቸው አይደለም ያዩት የኤልያስንና የሙሴን መገለጥ ማለት ከእንቅልፋቸው ነቅተው ሲመለከቱ ማንንና ማንን? ከእርሱ ጋር ሁለት ሰዎችን አዩ። እነሱ ሙሴና ኤልያስ ናቸው። ከዛ ሐዋርያው ቅዱስ ጴጥሮስ ምንድነው የሚለው? እንዴ ኤልያስና ሙሴ የተገኙበት ማለት እዚህ የተገኙበት በአካል ተራራማ በቃ እዚህ ዝም ብለን እንኑር፣ ኤልያስም ሙሴም ወደ ነበሩበት ወደ ገነት ወደ ብሔረ ሕያዋን ከሚሄዱ እዚህ ዳስ ሰርተን ሙሴ አንተ እኛ ሆነን እንኑር አሉ። ጴጥሮስ አይደል ዝቅ ብለው ከእርሱ ሲለዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አለ። አንድ ለአንተ አንድም ለሙሴ አንድም ለኤልያስ 3 ዳሶች እንስራ አለው የሚለውን ነገር አያውቅምና በቃ ያየው ነገር ጀመረ። እያወራው ሎክ ያደርጋል ራሱ ስክሪን ሎክ ማለት ነው። ኤኒዌይስ እሺ ስለዚህ ምን አለ ጴጥሮስ ያየውን ነገር በጣም ደስ ስላለው ማለት ነው በቃ 3 ዳስ እንስራና ሙሴና ኤልያስም ወደ ነበሩበት አይመለሱ እዚህ እንኑር አለ። በጣም ደስ ብሎታል ሙሴና ኤልያስን ስላያቸው ማለት ነው። ከዛ በኋላ ግን ኢየሱስ ክርስቶስ የመጣበት ዓላማ አለ አይደል? ሙሴና ኤልያስ ከግርማ መለኮቱ ገልጠው በደብረ ታቦር ተራራ ለመኖር ሳይሆን ለሰዎች ለመሞት ነው የመጣው። ክብረ መለኮቱን ግርማ መለኮቱን ሊገልጽላቸው ስለወደደ ነው። ይጠራጠሩ ስለነበር መለኮትነቱን ሊያሳያቸው ነው ማለት ነው። ለዛ ነው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 1 ሲናገር በዛ በገናናው ተራራ የተመለከትነው ታላቁ ራእይ የጌታችን የኢየሱስ ክርስቶስን መገለጥ ብሎ የተናገረው ማለት ነው። ግርማ መለኮትን ሊገልጽላቸው እንጂ እዛው እየኖሩ ሊመጣ የመጣበትን የመዳን ስራ ሳይሰራ እንዲኖር አይደለምና ዘንድ ምን ይላል እዛ የሚለውን አያውቅም ነበረ ይላል። የሚለውን አያውቅም ምክንያቱ በቃ የራሱን ደስታ እንጂ ክርስቶስ የመጣበትን ዓላማ አላወቀምና ማለት ነው። ሰው ከዚህ አንጻር ትክክለኛ መገለጥ እንደሆነ በሚገባ እንመለከታለን። የነ ሙሴና የነ ኤልያስ ማለት ነው። የክርስቶስ መነሳትና ያው ኤልያስ በስጋ ያለ ሰው ነው። የሙሴ ግን ምንድነው ይሄ የትንሣኤ ሰውነት ይዞ አይደለም ሙሴ የመጣው። የትንሣኤ ሰውነት ማለት የክርስቶስ ግሎሪፋይድ ቦዲ ማለት እኛ በትንሣኤ ሰዓት የምናገኘውን ሰውነት እሱን ሰውነት ይዞ ነው ክርስቶስ ከሞት የተነሳው። ኦኬ ግሎሪፋይድ ቦዲ የትንሣኤ ሰውነት የማይራብ የማይጠማ የማይደክም የማይበላ የማይጠጣ የማያገባ እንደዚህ ያለ ሰውነት ማለት ነው። ድካም ይሄ በትንሣኤ ሰውነት የማይፈርስ የማይበሰብስ ዘለዓለማዊ የሆነ ሰውነት አለ አይደል? እሱን ሰውነት ለመጀመሪያ ጊዜ ትንሣኤያችንን ስጋችንን አድሶ ዘለዓለማዊ ሆኖ እንዲነሳ ያደረገው የትንሣኤ በኩር ክርስቶስ ኢየሱስ ነው ማለት። ሙሴ ሲመጣ ያንን ሰውነት ይዞ መጣ ያለ በፍጹም የለም። ሙሴም ያንን የሚመጣው ትንሣኤ ይጠብቃል። ያንን ሰውነቱ ተለውጦ ዘለዓለማዊ የክርስቶስ ሰውነት እንዲሆን የትንሣኤ ቀን ይጠብቃል። ሙሴም ኤልያስም እንደዚያው ማለት የትንሣኤ ቀን ይጠብቃሉ። የትንሣኤ ሰውነት ለመልበስ ማለት ለመያዝ። ከዛ በኋላ ነው ልክ ሐዋርያ ቅዱስ ጳውሎስ የሚፈርሰው የማይፈርሰውን የሚበሰብሰው የማይበሰብሰውን ሊለብስ ይገባል ሲል የክርስቶስ ነው የማይፈርስ የማይበሰብስ እየተባለ ያለው። የሚፈርስ የሚበሰብስ እየተባለ ያለው ደግሞ የኛ ሰውነት ነው። በትንሣኤ የክርስቶስን ሰውነት ወይም ደግሞ የማይፈርሰውን የማይበሰብሰውን ልንለብስ ይገባል። ኦኬ የትንሣኤያችን ቦክር እሱ ነው ሲባል የእርሱን ሰውነት ለብሰን ነው የምንነሳው ማለት ነው። ሙሴ ግን እንደዚያ ያለ ሰውነት ይዞ መጣ ያለ በፍጹም የለም። እሱ በትንሣኤ ሰውነት ነው የሚለወጠው የሚቀየረው ከሁሉም ጋር ለማለት ነው። ይቅር በሉኝ ካበዛውኝ፣ እግዚአብሔር ይስጥልን። ቃልዮት ያሰማለን። ዮሐዲ እግዚአብሔር ያክብርልን ብሎ እስኪ ይሄን ነው ወንድማችን ማይክ እየሰማ ከሆነ ከቅድም ጀምሮ መሀል ላይም ስንል የነበረው ይሄ ነው። ኦኬ የክርስቶስ ኢየሱስ
ያ የወደቀውን ማንነታችን የወደቀውን ስጋችንን ነው ኦኬ ከፍ ከፍ አድርጎት በአብ ቀኝ እኮ ያስቀመጠን እኮ እርሱ ነው። ኦኬ የትንሣኤ በኩራችን የተባለው እሱ ነው። ሙሴ ያንን ስጋ ገና አልያዘም። ዮሐዴ ቀደም እንዳለ ባይዘው ኤልያስ ገና መጥቶ እኮ ይሞታል አይደል? ሄኖክና ኤልያስ እኮ ራእይ ላይ ሄደህ ስትመለከት ካልተሳሳትኩ ራእይ 11 ላይ እኮ ገና ወደ ምድር መጥተው እኮ ድጋሚ ይሞታሉ። መሞት አለባቸው። ኦኬ ስለዚህ ከዛ አንጻር ነው ወዳጄ የምንመለከተውና ልባችንን ክፍት አድርገን ለመማማር ካሰብን እንደው የሞተ ያንቀላፋ ምንም ነገር ነም የሆነ ነፍስ ኦኬ በክብር መገለጥ እንዴት ሊገለጥ ይችላል? ራስ መጠየቅ ያስፈልጋል። ሁለተኛ ክርስቶስ ኢየሱስ ገና ሉቃስ 9 ላይ ቀደም እንዳላችሁ ክርስቶስ ኢየሱስ ገና ስለሚፈጽመው ነገር እንዴት ሊናገር ይችላል? እንዴ ስለሚፈጽመው ነገር እኮ በኢየሩሳሌም ስለመውጣቱ ይናገሩ ነበር እኮ ነው የሚለው። ኢቭን ዘይ ኖ ኦኬ ጌታችን ኢየሱስ ከዚህ በኋላ ገና እንደሚፈጽሙላ ዕውቀት ነበራቸው፣ ይናገሩ ነበር ነው የሚለው። በዛ ጊዜ ባይዘው ጋይስ ኢቭን ከጌታ ጋር የነበሩት ሐዋርያት ራሱ ክርስቶስ ኢየሱስ ለምን እንደመጣ ዋናውን ዓላማ ራሱ በደንብ አንደርስታንድ አላረጉም ነበር። ግን ሙሴና ኤልያስ ይሄ ዕውቀት ነበራቸው። ያንቀላፋ ምንም ነም የሆነ ሕያውነት የሌለው ነፍስ እነዚህን ሁሉ ነገሮች እንዴት ሊያውቅ ይችላል የሚለውን ነገር ለአዳማጭ እንተዋለን። ቀደም ያልከውን ግን ይሄ አንድ ቀንና ዛሬ ከኔ ጋር በገነት ትኖራለህ የሚለውን እሱን በደንብ አሳይመንት ወስጃለሁ ብላል። አሳይመንት ሰርተ እንደምትመጣ ተስፋ አደርጋለሁ። ጋይስ እዚህ ክፍል ላይ ባይዘው ይገርማችኋል። ሉቃስ ወንጌል ምዕራፍ 23 ላይ ዛሬ ከኔ ጋር በገነት ትኖራለህ የሚለውን ቀደም ያልኳችሁ ለምሳሌ ጆቫ ዊትነሶች እና አድቬንቲስቶች ኦኬ ሰቨንዝ ዴይ አድቬንቲስት የሚባሉት የቃላት ጨዋታ ቃላት የሚጠመዝዙት ኦኬ እና ምንድነው ዛሬ የምትለዋን ይቆርጧትና ዛሬ ብለው ኮማ ያደርጉ ነገርና ከዛ ከኔ ጋር በገነት ትኖራለህ የሚለውን ሰፓሬት ያደርጉታል። ግን ግሪኩ እንደዛ አይልም። ጆቫ ዊትነሶች እነዚህ ሰቨንዝ ዴይ አድቬንቲስት የሚባሉት እንደዛ ነው የሚያደርጉት። ዛሬ እስከምትለዋ ቀን ድረስ ይቆርጡና ሌላ ሀሳብ አድርገው ከኔ ጋር በገነት ትኖራለህ የሚለው ለብቻ ነው የሚያደርጉት። ዛሬ ከእኔ ጋር በገነት ትኖራለህ የሚለው ለምን ትምህርታችሁን ስለሚያፈርስባቸው ኦኬ እንደዚህ አይነት ነገርም የሚያደርጉ ሰዎች አሉ። ትርጓሜ ላይ እንደዚህ አይነት ነገር የሚያደርጉ ሰዎች አሉና ቃሎት ያሰማለን። ኢዮባም ዮሐዴም ወንድሞች ሁላችሁም እሺ ተገኝ እንኳን ደህና መጣ። ሰላም የኦርቶዶክስ ወገኖች እንደምን ቆያችሁ? እግዚአብሔር አምላክ የተመሰገነ ይሁን። ዛሬ አንድነት በፕሮቴስታንቲዝም ብለን ነበር የገባ ነው። ሰዎች ጥሩ ጥያቄዎች እየጠየቁ ስለነበር ለእኛም ጥሩ የመወያያ ርዕሶችን አገኘንና እዛ ላይ ዲስከስ ማድረግ ጀመርን። እሺ ምን እንታዘዝ ተገኘ ወንድማችን? አይ ቲንክ ቅድም የገባው ወንድማችን በትራንስፊግሬሽን በክርስቶስ መለወጥ ላይ በደብረ ታቦር ተራራ ላይ መለወጡ ላይ ያለው አንደርስታንዲንግ ከሞላ ጎደል አሁን ከላይ ያለው መምህር እንዳስረዳው ነው። የኛም ትምህርት እዛ ጋር ያሉ ልዩነቶች የሉም። ይሄ አሁን ያስተማረው ትምህርት እኛም እንደዛ ነው እንጂ የምንረዳው ቅድም ልጁ እንዳለው አይደለም። ኦኬ አሁን እኛ ብለህ ስትናገር ኦፍኮርስ እኔ እውነት ለማውራት የምናውቃቸው ኢዮባም ቅድም ሲናገር እንደነበረው የምናውቃቸው በደንብ ብዙ ፕሮቴስታንቶች አሉ። ለምሳሌ የቀደሙ ማይክ የሚባለው ልጅ ሀሳብ የሚቃወሙ ትክክለኛው የቤተክርስቲያን ትምህርት አሁን ዮሐዴም እንዳለው ከቅድም ጀምሮ ስናወራው እንደነበረው ነውና እናመሰግናለን ተገኝ ወንድማችን። አንተም ይህን ኮንፊርም ለማድረግ ስለገባ ያው ማይክንም ያው እንግዲህ ማይክ እየሰማ ከሆነ ተገኝም ያው እንግዲህ ወንጌል አማኝ ነው። እኛ እንደዚህ አናምንም ብሎ ነው እየተናገረ ያለው። ስለዚህ ወንድምህንም ብትሰማው መልካም ነው ብለን እናስባለን። ሜቢ አንተ ጥያቄ ኦር ማውራት የፈለክበት ጉዳይ ካለ ሀሳብ መስጠት ትችላለህ። ካልሆነ ግን ወደ ዛሬው ቶፒክ እንመለስ። ወንድማችን ተገኝ ስለዚህ እኛ አንድነት በፕሮቴስታንቲዝም የሚለው ኢንቮልቭ ያደርጋል እኛን ማለት ነው። ለእኛ ጥያቄ ያላችሁ በእርሱ ዙሪያ በጣም እንዴ ጥያቄ ለመመለስ ፈቃደኛ ከሆንክማ በጣም ደስ ይለናል። ወንድማችን ተገኝ ፈቃደኛ እግዚአብሔር በረዳኝ መጠን ሞክራለሁ። መቼም ጥሩ። አሁን ምን መሰለ እንደው ነገሮችን እስቲ ከስር መሰረቱ ያንተን አንደርስታንዲንግ ልረዳህና ያው ስለ ሪፎርሜሽን ስናወራ ወይ ደግሞ ስለ ተሐድሶ ስናወራ የመጀመሪያው ተሐዳሲያን የሚባሉት ያው ዋና እነዚህ ማጂስትሪያል ሪፎርመርስ የሚባሉ አሉ አይደል? እነ ሉተር ናቸው አይደል ዋናዎቹ አዳሲያን? ያ ኦኬ። እንደዛ ከሆነ ሉተር ብዙ ሰዎች ምን ያምናሉ? ኦፍ ኮርስ የማያምኑ ሰዎች አሉ። ብዙ ሰዎች ግን ሉተር ያንን የታድሶ እንቅስቃሴ የጀመረው በመንፈስ ቅዱስ ምሪት ነው፣ ትምህርቶቹን የሚያመጣቸው በመንፈስ ቅዱስ ምሪት ነው ብሎ ያምናሉ። አንተ እዚህ ላይ ያለ ምልከታ እንዴት ነው? አዎ ኢንስፓየርድ ነው ብዬ ነው ማምነው። ሉተር ዲቫይን ኢንስፓይሬሽን አለው ብዬ አምናለሁ።
በጣም ጎበዝ። ኦኬ ሉተር ዲቫይን ኢንስፓይሬሽን ካለው ወይ ደግሞ ዲቫይን የሆነ ሪቨሌሽን ካለው ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ነበረው ብለን ካመንን ሉተር ለምሳሌ ካስተማራቸው ትምህርቶች ውስጥና በጣም ከሚያምንባቸው ትምህርቶች ውስጥ አንዱ ህፃናት መጠመቅ አለባቸው ብሎ ያምን ነበረ። ወንድማችን ተገኝ አንተ እዚህ ላይ ያለ እምነት እንዴት ነው? ህፃናት መጠመቅ አለባቸው የሚለውን እምነት እኔ ማምነውና ማስተምረው ማለት መቀበለው ቻይልድ ዴዲኬሽን ነው። ቻይልድ ሹድ ቢ ዴዲኬትድ ለቤተ ክርስቲያን ዴዲኬት መደረግ አለባቸው። ክርስቶስ በቤተ መቅደሱ እንደተደረገው ወይም ሐና ለሳሙኤልን እንዳደረገችው ቻይልድ ዴዲኬሽን ነው እኛ የምናስተምረው። ነገር ግን የህፃናት ጥምቀትን ስታጠምቀው የሚያጠምቀው ሁሉ ሐሰተኛ ነው ብዬ አይደለም። እኔ የኛ አንደርስታንዲንግ ግን ቻይልድ ዴዲኬሽን ነው። አሁን የኛ ስትል ስለማን እንደሆነ በኋላ መጣመታለሁ። እኔ ሙሉ ወንጌል ነኝ። ጥሩ ሙሉ ወንጌል ከሆንክ በጣም ጥሩ። አሁን የኔ ሐሳብ እዚህ ላይ ነው። ሉተር ሰማያዊ መገለጥ ዲቫይን የሆነ ሪቨሌሽን ኖሮት ህፃናትን አሁን አንተ እኔ ችግር የለብኝም ብለሃል ወንድማችን ተገኝ። ሉተር ግን የህፃናት ጥምቀትን የሚቃወሙ ሰዎች ወይ ደግሞ ህፃናት መጠመቅ የለባቸውም ብሎ የሚያስቡ ሰዎችን ኢቭን እስከ መሳደብ እስከ መራገም ድረስ ደርሶ ነበረ። ሜቢ መረጃው ካለክ። አዎ ሜሃብ። ስለዚህ ያ ሉተር የህፃናት ጥምቀት የማይቀበሉ ሰዎችን እስከ መራገም ልክ አይደሉም ብሎ በዚህ ደረጃ እስከ መገሰጽ ከደረሰ ሉተር ይሄንን ትምህርት ኦኬ ዲቫይን ሪቨሌሽን ኖሮት ከሆነ ያስተማረው ለምን የሱን ትምህርት አትቀበልም ነው ተገኝ ወንድማችን። አሁን አብሶሉትሊ ሪጀክት አላረኩም ብያለሁ። አት ዘ ሴም ታይም ቻይልድ ዴዲኬሽን ብያለሁ እኮ። ቻይልድ ዴዲኬሽን ማች ያደርጋል ህፃናትን ከማጥመቅ ጋር ማች የሚያደርገው። እኔ ስለ ዴዲኬሽን ተገኝ ወንድሜ በጣም ይቅርታና ህፃናትን ስለመስጠት አይደለም እያወራሁ ያለሁት። ለምን ሉተር ዲቫይን ሪቨሌሽን ኖሮት አሁን ተቃወምክ ካልተቃወምክ ሳይሆን ሉተር ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ኖሮት ይህን ትምህርት ካስተማረ ለምን የሱን ትምህርት አትቀበልም ነው የኔ ጥያቄ። አዎ ጋድዬ ዲቫይን ኢንስፓይሬሽን ነው ያልኩት። እግዚአብሔር አነሳሳው ነው እንጂ ያልኩ ሉተር ያደረገው እያንዳንዱ ድርጊት ከእግዚአብሔር ነው አላልኩኝ። ስለዚህ ኢንስፓይሬሽን ለምሳሌ ዘማሪ አሁን በእኛ ዘመን ያሉ ዘማሪ ይቅርታ ከመሀል ከገባው በእኛ ዘመን ያሉ ዘማሪዎች ጥሩ ዝማሬ ሲዘምሩ ተነክተው ነው ከመንፈስ ቅዱስ ነው እንላለን። ላይክ ዛት ልክ እንደዛ እናንተም እንደምትሉት ማለት ነው። እንደዛ አለው ነው የምለው። ያ ማለት ግን እያንዳንዱ የሉተር ትምህርት ዶግማቲካሊ ውጠዋለው ማለት አይደለም። ኦኬ ስለዚህ የሉተርን ትምህርት የምትተፋው ትምህርት አለ፣ የምትውጠው ትምህርት አለ። ለምሳሌ እስቲ የሉተርን ትምህርት የምትውጠው ትምህርት የትኛው ትምህርቱ ነው? አዎ ስለዚህ ድነት በጸጋ ብቻ እንደሆነ በክርስቶስ ብቻ እንደሆነ ክብር ለእግዚአብሔር ብቻ እንደሚገባ ያስተማረውን ትምህርት ሙሉ ለሙሉ አት ዘ ሴም ታይም ያስቀራቸው ባዕድ አምልኮች አሉ። እነ ፔናንስ የሚባሉ ይሄ ምንድነው በሰማይ እነ ፐርጋቶሪን ያስቀረበት ሪፎርም ያደረገው አሁን እሱ ላይ አይደለም። እኔ አሁን ስለ ላይክ የካቶሊክ ትምህርቱ ስለመግባት ሳይሆን ለምሳሌ ሉተር እምነት ብቻ የሚለውን ሶላ ፊዴ የሚለውን ትምህርት እንግዲህ በቃ መንገድ ከፋች የሚባል ሰው ነው በፕሮቴስታንቱ ዓለም ላይ እንደምታውቁና ይሄን ትምህርቱን ትቀበለዋለህ የሉተር? አዎ እምነት ብቻ አዎ ሶላስ አዎ በጣም ትልቁ ኢንስፓይሬሽኑም እዛ ጋር ነው ያለው የሉተር። ኦኬ እሺ በጣም ጥሩ። እንደዛ ከሆነ ወንድማችን ተገኝ ለምሳሌ ሉተር እምነት ብቻ ብሎ ሲያስተምር እምነትን ከጥምቀት ለይቶ አይደለምና ሰው አምኖ ሲጠመቅ ነው የኃጢአት ስርየት የሚያገኘው፣ ሰው አምኖ ሲጠመቅ ነው የሚድነው ብሎ ነበር ሉተር የሚያስተምረው። አንተ እንደዚህ ታምናለህ? ሶላ ፊዴ በሉተር ምንድነው ነው? አሁን በሉተር ነው እየነገርኩ ነው። አንተ ፍሬም አረከው አንተ። አይ ይሄ የሉተራን የእምነት መግለጫ ላይ ራሱ ያለ ነገር ነው እየነገርኩ ያሉት። ምንም ፍሬም አላረኩትም። ሉተር ራሱ በራሱ የተናገረውን ነገር ነው። ሰው አምኖ ሲጠመቅ ነው ኦኬ ከኃጢአት እስራት የሚላቀቀው። ሰው አምኖ ሲጠመቅ ነው የዘላለም ሕይወት የሚያገኘው። ሰው አምኖ ሲጠመቅ ነው ክርስቶስን የሚለብሰው ብሎ ነው ሉተር የሚያምነው። አንተ ይሄን እምነት ታምናለህ? ሙሉ ወንጌል ታምናለች ይሄን እምነት? ስለዚህ ምንድነው አሁን እሱን ግዴታ ሪፍሬም ማድረግ ይጠበቅብኛል። አንተ ፍሬም ሉተርን እኔ ነኝ የምቀበለው፣ አንተ አይደለም የሉተርን የምትነግርልኝ። ስለዚህ አይ እኔ የሉተርን እምነቱን ላሳይ ይችላል። ሉተር ሶላ ፊዴን ምን አለ ነው ምን አለ የሚለውን ይሄው ምን አለ እያልኩ እየነገርኩ እኮ ነው። ተገኝ ወንድሜ ምን እንዳለ እኮ እየነገርኩ ነው።
ስለዚህ በሶላፊዴ የሪፎርሜሽኑ ሲጠቀለል መጨረሻ ላይ ዋና ሀሳቡ ምንድን ነው ተብሎ ሲጨመቅ የተገኘ ሀሳብ ነው። ሶላፊዴ ምንድን ነው? ሰው ሊጸድቅ የሚችለው በእምነትና በእምነት ብቻ ነው የሚለው። ሉተር እንደዛ አይልም እኮ። ችግሩ እሱ ነው እኮ እየነገርኩ ያለሁት። ሉተር እምነት ብቻ ሲል እምነትን ከጥምቀት ከምስጢራት አይለይም። ኦኬ። ሰው የሚድነው ሰው የኃጢአት ስርየትን የሚያገኘው ወይ ደግሞ ሪሚሽን ኦፍ ሲንስን የሚያገኘው ሰው አምኖ ሲጠመቅ ነው ይላል ሉተር። እንደዛ ነው የሚለው። ሙሉ ወንጌል ጋር ስንመጣ ለምሳሌ አንተ ቸርች ጋር ግን ስንመጣ ሙሉ ወንጌል ምንድነው የምትለው ከተባለ ሰው ባመነበት ቅጽበት ይጸድቃል፣ ሰው ባመነበት ቅጽበት ይድናል ብላ ነው የምታምነው። ዮሐዴ ቤት ነህ እንዴ? ነው ጋዲ ፈለከኝ። በቃ ምን ያህል ደቂቃ ይፈጅባል? ሜቢ ወንድማችን ተገኝ እንዲማርም ስለፈለኩ የእምነት መግለጫውን ሜቢ አወጥተህ እንድታሳየው ነበር። አዶኒት ቡክ ኦፍ ኮንኮርድን እንድትከፍትልኝ አልፈልግም። ዮሐድዬ ምን መሰለህ፣ ለምን አትፈልግም? ኢኔሴንስ እኔ አሁን እነሱን ወክዬ አይደለም ከነሱ ጋር በግል ነው ዲቤት ማድረግ ያለብህ። እነሱን ፈልገህ ስፔሲፊካሊ አንደርስታንድ ማድረግ። ቡክ ኦፍ ኮንኮርድ ለእኛ አዲስ ነው። ከውጭ ያሉት ሰዎች ናቸው ይሄን ነገር ራን እያደረጉ ያሉት። ከእንደገና ደግሞ ኤቭሪ መካነ ኢየሱስ ጋር ያለ አይደለም። ይሄ ሰውዬ የራሱ የሆነ ኮንሰርቫቲቭ ሉተራን የሚባለው ኢትዮጵያ ውስጥ የሌለ ነው። የለም ኦን ዘ ግራውንድ የሌለ ነው ኮንሰርቫቲቭ ሉተራን የሚባለው ማለት ነው። አይ ተገኝ አሁን እኮ ምን መሰለህ ኮንሰርቫቲቭ ሉተራን አለ በኢትዮጵያ ውስጥ ኦንሊ ፊው ፒፕል አር። ይሄንን ጥቂት ሰዎች ናቸው ራን እያደረጉ ያሉት ማለት ነው። እኔ አሁን ይኸው ስለ ግለሰቦች ሳይሆን ተገኝ ወንድሜ ምን መሰለህ ከስር መሰረቱም ይሄን ኮንቨርሴሽን የጀመርንበት ችግር የለውም። ማቴሪያሉን ከፍተን ማየታችን አይቀርም። አንተም ሁሌም ተገኝ አንድ ነገር ለምከረ እውነት ለማውራት ኦኬ ስትገባ እንደዚህ አለ የለም ሳይሆን መካነ ኢየሱስ ቸርቿ መካነ ኢየሱስ ኦኬ የሉተርን ስሞልና ላርጅ ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ አድርጌ ይቀበላሉ ብላለች መካነ ኢየሱስ ቸርቿ። ስለዚህ አንተ ደግሞ ቸርቿ እንዲቀበላለው እያለች አይ መሬት ላይ እንደዚህ የሚባል መካነ ኢየሱስ የለም። እኛ ስለ መሬቱ እኮ አይደለም መሬት ላይ እንዲህ ሳይሆን የእምነት መግለጫ አላቸው። እኛ የእምነት መግለጫቸው ነው እያየን ያለ ነው። ኦኬ ስለዚህ ተገኘ ወንድሜ ዮሐድ ሲገባ ከፍቶ ያሳያል። አብረን እንማማራለን ቁጭ ብለን ፈቃደኛ ከሆንክ ለመማማር ለጭቅጭቅ አይደለም እኛ የሚያስገባን እውነት ለማውራት። አዎ ስለዚህ ሶላ ፊዴን እና ወይት እንትን በለኝ ይሄው በቃ ችግር የለም ተገኝ ዮሐድም መጽሐፉን ስለከፈተ ዮሐድ ቀጥል ዮሐድ ያ ቆይ አንዴ ቆይ እሺ እንትኗን እሺ ጋይስ ታፕታብ ባካችሁ ታፕታብ እናድርግ። እናንተ ሰዎች ታፕታቡን ከፍ አድርጉት። አካውንቱም ትንሽ ያው በደንብ ሞቅ ማለት ስላለበት ምናምን ነገር ኮፒ ሊንክ ምናምን ነገር አድርጉና ሜቢ የለቀቁትንም ቪዲዮ ያላያችሁ ሰዎች ካላችሁ ደግሞ ገብታችሁ ሪፖስት አድርጉ። መሀል ላይ የማስታወቂያ ሰዓት ነው። ዮሐድ አፉ በለኝ ትላለህ። ቀጥል። ኧረ ችግር የለውም። እሺ የመሬቱ ላይ እንደዛ የሚባል የለም ብለሃል። እኔ እነዚህ ከሰማይ የመጡ ሉትራን ናቸው ወይ ብዬ ከነ ስም ዝርዝራቸው ነው የምሰጥህ ማለት ነው። ኦኬ ኢትዮጵያ ውስጥ ያሉ እንደሆኑ። እሺ ቆይ መጀመሪያ ስም ዝርዝራቸውን ላሳይ። ሳይበር ስፔስ ላይ ነው ይሄ ትምህርት ያለው። ኦን ዘ ግራውንድ የለም። ሳይበር ስፔስ ላይ ነው ላሳይ። ኧረ እባክህ መጽሐፉን ያዘጋጁ ፈረንጆች እኮ አይደሉም። ላሳየህ እኮ ነው። ረጋ በልና እኔ በማስረጃ ነው የማሳየህ። ያው የአማርኛ ይሄ ቡክ ኦፍ ኮንኮርድ ተርጓሚዎቹ ባይዘው ኢትዮጵያውያን ናቸው። እሺ የሉትራን ሄሪቴጅ ፋውንዴሽን ኢትዮጵያ ያ እንዳት እሺ የተርጓሚዎች ቡድን ነው እና እዛ ውስጥ እነማን አሉ? ይኸው ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው፣ ልጨምር ቄስ ሙሴ አላዛር፣ አቶ ዳንኤል ቱራጋው፣ አቶ መስፍን ተስፋዬ ምናምን በቃ እነዚህ ሁሉ የመካነ ኢየሱስ ቄሶች ናቸው። እሺ ተርጓሚዎቹ ራሱ ማለት ነው። የት ነው ያሉት? ኢትዮጵያ ውስጥ ማለት ነው። ያው የኢትዮጵያ ተርጓሚዎች ቡድን ነው የሚለው ኢትዮጵያ ውስጥ ነው ያሉት ማለት ነው። እና አማካሪዎቹ ዶክተር ጥላሁን መኮንን፣ ቄስ ዶክተር አንሲ ሲሞዮኪ የሚባሉ ኢትዮጵያውያን ቄሶች ናቸው የሉትራን ማለት ነው። ይኸው መጽሐፉ ላሳየ ዲ
መጽሐፈ ስምምነት ዘ ቡክ ኦፍ ኮንኮርድ ትርጉም ማለት ነው። ተርጓሚዎቹ የመካነ ኢየሱስ የራሳቸው ቄሶች ናቸው ማለት ነው። አሁን በሃርድ ኮፒም ላሳይ። ሃርድ ኮፒም ደግሞ ይኸው ይሄ ሶፍት ኮፒ ምናምን ይሄ ባይ ዘ ወይ ሶፍት ኮፒ ገና ታትሞ ያልወጣ ነው። ይሄ በ2007 አካባቢ ያሳተሙት ነው እና ሙሉ ትርጓሜ ያለቀ አይደለም። ይሄ ኦኬ ትርጉሙ ያለቀ አይደለም፣ ግን መግቢያው ላይ ምን ይላል መሰለ? መግቢያው ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምንድነው የሚለው? የኢትዮጵያ የፈረንጆች የውጮች ምናምን አይደለም። መሬት ላይ ያለችው ሉትራን መካነ ኢየሱስ የምታዘጋጀው መጽሐፍ ነው እንጂ ዝም ብለህ በስሟ መጥተህ ምናምን የምታሳትመው አይደለም። ቲክቶክ ላይ አይደለም የታተመው ይሄ መጽሐፍ ማለት ነው። እና ምንድነው የሚለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች አለ። በቃ መተዳደሪያ ደንቧ እንደሚከተለው ይሄ ነው። መካነ ኢየሱስ የምታምነው ማለት የምትቀበላቸው መጻሕፍት የብሉይና የሐዲስ ኪዳን አለ። ከዛ ደግሞ ቤተክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስን የእምነት መግለጫዎችን ትቀበላለች ይላል። ሶስተኛ ቤተክርስቲያኒቱ ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች ነው። ሶ ቤተክርስቲያኒቱ ኦፍኮርስ እነዚህን መጻሕፍቶቼ ናቸው እቀበላቸዋለሁ ብላ መሬት ላይ ያለችው መካነ ኢየሱስ ነች። እነዚህ ነገሮች ያዘጋጀቻቸው የጻፈቻቸው ማለት ነው። ሶ አሁን ወደ ዲቴይሉ እንሂድ ጋዲ። ሁሉም መካነ ኢየሱስ ላይ የለም ይሄ ቡክ ወዳጄ፣ ሁሉም አጥቢያ ላይ ያለ አይደለም። ስለዚህ ማለት እንደ እንትን አይደለም፣ እንደ ማስተማሪያ መጽሐፍ አይደለም። ሁሉም ጋር የለም ላልከው ማስረጃ አለ። ኦን ዘ ግራውንድ ሁሉም ጋር የለም። ያንን ራሳቸው ይናገራሉ። ማስረጃ አለ ወይ? የዚህ ትምህርት አስተማሪዎች ይናገራሉ። ማስረጃ አለህ ወይ? ተገኝ ጧት የተናገረውን ሄደው ተቀርቶ ከሆነ ማነው ሰውየው? እዚህ ጋር ይሄን ትምህርት የሚረጭ ሰውዬ ይሄን ትምህርት የሚያስተምረው ሰው ናምጣው አይቀበሉም ያለበትን ክፈትና አሳየ። አይደለም አለመቀበል ሳይሆን እጃቸው ላይ የለም። ክፈትና አሳየን። ከሌለ ዝም ብለው ወሬ ለራስ ትምህርት እንዲጥም ከሆነ ያንተ አሉባልታ ወሬ ሆኖ ይቀራል። እኛ በማስረጃ ነው የምናወራው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የምትቀበለው የእምነት መግለጫዋ ይህ ነው ብላለች። በዶክሜንት ነው የምናወራው። በቪዲዮ ማለት ቲክቶክ ላይ ያሉ አንቀበላችሁም ስላልክ ይኸው ከመሬቷ ነው የምናመጣልህ። አንተ ሀሜት ከሆነ ያዝከው ማንም የፈለከውን ማውራት ትችላለህ ማለት ነው። ወሬ ሆኖ ይቀራል። ኦኬ ሶ ማስረጃ አምጣ አቅርብ። አይ ይሄንን አንቀበለውም ያለች የመካነ ኢየሱስ ቤተክርስቲያን ካለች ቸርች እንደዛ አላልኩም ወዳጄ፣ እንደዛ አላልኩም። የማይቀበሉ ኤቭሪ አጥቢያ ላይ እጃቸው ላይ የለም ነው። አሁን ሁሉም ጋር እጃቸው ላይ ያለ መጽሐፍ አንድ ፕሮቴስታንት መጽሐፍ ቅዱስ የለውም ማለት በመጽሐፍ ቅዱስ አያምንም ማለት አይደለም። ፓፓ ግዴታ ምሳሌ ነው ኦርጋናይዜሽን ቸርች። እሺ ግባበት ቡኩ ችግር የለውም። ዮሐዴ እንደው መጀመሪያ ቆይ፣ አሁን ችግር የለውም ዮሐዴ ይገባበታል። አሁን ምን መሰለህ ተገኘ ወንድማችን፣ እባክህ እንደው እንድታስተውል የምንፈልገው ነገር ዮሐዴ፣ አንተ ወደ ውስጥ ትገባለህ። እንድታስተውል የምንፈልገው ነገር እንደው ትላልቅ ሰዎች ነን። በቃ አሁን ይሄ የመዋሸት በለው የመጨቃጨቅ እንደዚህ አይነት ፍላጎቱም የለንም እግዚአብሔር በሚያውቀው። ኦኬ ከቀደም ጀምሮ የምናደርጋቸውን ውይይቶች አይተኩን በተረጋጋ ስፒሪት ነው እያወራን ያለነው። ስለዚህ ማስረጃ እያቀረብን ያለነው በስርዓት ቤተክርስቲያኒቷ ያሳተመችውን የቤተክርስቲያኒቷን መጽሐፍ ነው እያቀረብን ያለነው። ኦኬ አንተ ግን በንጽጽር እያቀረብክ ያለው የሆነ አንድ ሰው ጠዋት እንዲህ ሲል ሰምቼዋለሁ የቱ ይበልጣል ነው ሚዛን ላይ ሲቀመጥ። ተገኝ ወንድማችን አንተም ይህን ውይይት ስትወያይ እግዚአብሔር በሚያውቀው ነው የምልህ፣ ታች ያሉ ሰዎች ፕሮቴስታንት ስለሆንኩ ይስቁብኛል ኦር እንዲሉብኛል ምናምን አይነት ሜንታሊቲ ውስጥ አትግባ። የሚቀርበውን ማስረጃ ራስህ እየውና ዮሐድ የሚያነበውን ነገር በቃ ማይክ ሚዩት አድርግና ዮሐድ የሚያነበውን ነገር የሚናገረውን ነገር ስማና ትልቅ ሰው ነህ፣ እውቀት ያለ ሰው ነህ፣ አመዛዝን። በቃ ኦኬ አመዛዝንና ከዛ በኋላ የምትወስደውን ነገር ውሰድ። ግዴታ እኮ ተስማምተህ መውጣት የለብህም ወንድማችን። ስለዚህ ዮሐድ ይቀጥል፣ አንተ ሐሳቡን በስርዓት እንትን በል። ተገኝ ወንድማችን አዳምጥ። ከዛ መውሰድ የምፈልገውን ውሰድ፣ መውሰድ የማፈልገውን አትውሰድ። በቃ እኛ እናስገድድም፣ ግዴታ እኮ አይደለም። እኛ እውነታውን መግለጥ ብቻ ነው ከኛ የሚጠበቀውና ዮሐድ ጎ ሄድ። በቃ በዛ መልኩ እንቀጥል። ተገኝ ወንድማችን እግዚአብሔር ያክብርልን።
ኦኬ እሺ፣ በጣም ዮሐዴ ፓፓ ሚውስ ነው። አዎ፣ አይ እያወጣሁት ነበረ። ምናልባት ከታየ እንግዲህ ስለ ጥምቀት መጀመሪያ በመካነ ኢየሱስ ትምህርት ጥምቀት ምንድነው፣ ከዛስ ምንድነው የሚሰጠው ጥቅም የሚለው ሲናገሩ ጥምቀት ምንድነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ዝም ብሎ ባዶ ውሃ ብቻ ነው አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ከእግዚአብሔር ቃል ጋር ምን የተጣመረ ውሃ ነው ብለው ነው የሚያምኑት። ኦኬ አለፍ አለፍ እያልኩኝ ለማንበብ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መካነ ኢየሱስ ሰው ለምንድነው የሚጠመቀው ተብለው ቢጠየቁ ምን አይነት ጥቅም ያገኛል ተብለው ሲጠየቁ ምንድነው የሚመልሱት? መልስ ብለው የኃጢአት ይቅርታን ያስገኛል ይላል። ቀድሞ በቃ የኃጢአት ይቅርታን ያስገኛል ጥምቀት። ከዛስ ከሞትና ከዲያብሎስ ይቤዣል ይላል። ምን ጥምቀት። ከዛስ እንዲሁም የእግዚአብሔር ቃል እንደሚያውጀው ወይም የእግዚአብሔር ቃል ራሱ እንደሚናገረው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል። ሶ በመካነ ኢየሱስ የዘላለም ድህነት ይሰጣል ጥምቀት፣ ከዲያብሎስ ይቤዣል ጥምቀት፣ የኃጢአት ይቅርታን ያስገኛል ጥምቀት ብለው ያምናሉ ማለት ነው። ኦኬ እና የጥምቀት ውሃ ራሱ የህይወት ውሃ ነው፣ የመለኮታዊ ውሃ ነው እያሉ ነው የሚጠቅሱት ማለት ነው። ይኸው ጥምቀት ውሃ ብቻ አይደለም። ጥምቀት ዝም ብሎ ውሃ ብቻ ከሆነ ተራ ውሃ ብቻ ከሆነ ጥምቀት አይደለም። ኦኬ ጥምቀት ግን ዳሩ ግን ከእግዚአብሔር ቃል ጋራ ሆኖ ጥምቀት ይሆናል። ውሃ ከእግዚአብሔር ቃል ጋራ ሲዋሃድ እሱ ጥምቀት ይባላል ይልና ማለትም ጸጋን የተሞላ የህይወት ውሃና ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል ይላል። ስለዚህ ያ ውሃ ራሱ የህይወት ውሃ ለአዲስ ልደት የሚሆን ውሃ ይሆናል ማለት ነው። ኦኬ ሶ ጥምቀት ብለው የሚያምኑት ለአዲስ ልደት የሚሰጥ አዲስ ልጅነትን ሪጀነሬሽንን የሚሰጥ ነው ብለው ያምናሉ ሉትራኖች ማለት ነው። ጥምቀትን የማያምኑ ሰዎች አክቹአሊ እዚህ ጋር ስለ ኑዛዜም አለ ወይም ደግሞ ሰዎች ንስሐ መግባት እንደሚጠበቅባቸው መናዘዝ እንደሚጠበቅባቸው እዚህ ቀጥሎ ይናገራል። ኑዛዜያቸው ደግሞ እንዴት ነው? ያ አንብበው። አዳዲስ ሰዎች ሁሌ ስለሚኖሩ አንብበው። ያ በጣም አሪፍ። እዛው ቀጥሎ ኑዛዜ ወይም ደግሞ ኃጢአትን መናዘዝ በሉትራን በመካነ ኢየሱስ አስተምሮ ሰው እንዴት ነው ኃጢአቱ የሚናዘዘው? ኦኬ ሲናዘዝስ እንዴት እያለ ነው የሚናዘዘው የሚለውን ሲያብራሩ ኦኬ ያልተማሩ ሰዎች የኃጢአት ኑዛዜ እንዴት እንደሚማሩ አሁን ላልተማሩ ማለት እንዴት ኑዛዜ መግባት እንዳለባቸው ለማያውቁ ለመካነ ኢየሱስ አማኞች የተጻፈ ጽሑፍ ነው ማለት ነው። ስለዚህ እንዴት ነው ኑዛዜ የሚማሩት ይላል። ኑዛዜ ምንድን ነው? መጀመሪያ መልስ ኑዛዜ ሁለት ክፍሎች አሉት። አንዱ ኃጢአታችንን መናዘዝ ነው። ሌላው የኃጢአት ይቅርታን አዋጅ መቀበል ሲሆን ይኸውም ከንስሐ አባት ነው ይላል። ንስሐ ስንት ክፍሎች አሉት ይላል? ሁለት። አንድ አንተ ኮንፌስ ታደርጋለህ ኃጢአትን ትናገራለህ። ሁለተኛ ደግሞ የንስሐ አባት የኃጢአት ይቅርታን ያውጅላል ወይም ደግሞ ኃጢአትን ይቅር ብያለሁ ይላል ማለት ነው። ስለዚህ የሚፈጸመው እንደዚህ ነው ይላል። ኦኬ አንድ ሰው የሚናዘዘው የትኞቹ የንስሐ አባት የሚላለው? ይቅርታ እንዴ የንስሐ አባት የሚላለው ያው ይታያል። ከንስሐ አባት የሚለው የንስሐ አባት አላቸው መካነ ኢየሱሶች። ቄስ ስላላቸው የንስሐ አባት አላቸው። ሰው ከንስሐ አባት ነው የኑዛዜ ይቅርታ ራሱ የምትቀበለው። እሱን ወደ በኋላ ላይ ስለማሳይ እንዴት እያሉ እንደሚገቡ ከዛ ያ የንስሐ አባት ምን እንደሚላቸው ምናምን በግልጽ ስለሚያስቀምጥ እዚህ ማለት። ስለዚህ አንድ ሰው የሚናዘዛቸው የትኞቹ ኃጢአቶች ናቸው? አሁን መናዘዝ አለብህ። በማን ፊት? በንስሐ አባት ፊት ሄደ ነው የምትናዘዘው። ግን የትኞቹ ኃጢአት ነው መናዘዝ ያለብህ ይላል። በእግዚአብሔር ፊት አንድ ሰው በጌታ ጸሎት እንደምናደርገው ይላል ሁሉ የማናቃቸው እንኳን ቢሆን ኃጢአቶች ሆኖ የማናቃቸው ወይም አድርገናቸው ይሁን ያላደረግናቸው ኃጢአቶች እንኳን ቢሆኑ በሁሉም ኃጢአቶች በደለኛ መሆኑን ማመን አለበት። መጀመሪያ ሁሉንም ኃጢአቶች ሰርቻለሁ ብሎ ማመን መቻል አለበት። ያደረገውም ያላደረገውም የሚያስታውሰውም ያላስታወሰውም ኃጢአት ማለት። ይሁን እንጂ በንስሐ አባት ፊት ወይም ኑዛዜን በሚቀበለው ፊት የምንናዘዘው የምናውቃቸውንና የሚያስቸግሩንን ኃጢአቶች ብቻ ነው ይላል።
ስለዚህ ሄደ ንስሐ አባት ፊት የምትናገራቸው ኃጢአቶች ግን ምን የምትላቸው ነው? የማታውቀው ወይም ያላስታወስከውን ኃጢአት ግድ ካላስታወስክ ምናምን ሊባል አይችልም። በቃ የምናውቃቸው ከዛ ደግሞ በጣም የሚያስቸግሩን ኃጢአቶች አሉ፣ እነሱም ብቻ ነው ይላል። ኦኬ ከዛ በኋላ ምን ይላል? እነዚህ ኃጢአቶች የትኞቹ ናቸው ይላል። ኃጢአቶቹ ለምሳሌ ይዘረዝራል። በዚህ ውስጥ በ10ቱ ትእዛዛት አንጻር የህይወታችሁ አካሄድ መመርመር አለባችሁ። አባት፣ እናት፣ ወንድም ልጅ፣ ሴት ልጅ፣ ጌታ፣ እመቤት፣ አገልጋይ መሆናችሁን የማትታዘዙ የማትታመኑ ሰነፎች መሆናችሁን ማመን አለባችሁ። በቃል ወይም በስራ አንድን ሰው መጉዳታችሁን፣ አንድን ነገር መስረቃችሁን፣ ቸልተኝነታችሁን ማባከናችሁን ወይም ደግሞ መጉዳታችሁን ማሰብ አለባችሁ ይላል። እነዚህ ሁሉ ኃጢአቶችን ማሰብ ማስታወስ ይጠበቅባል። አባት እናትን አላከብርም፣ ወንድም እህቴን አልወደድኩም፣ ጌታ እመቤቴን አላገለገልኩም በታማኝነት የሚሉትን ማለት ነው ኃጢአቶችን። እነዚህ ሁሉ ማስታወስ ይጠበቅባል ይልና እባክዎ አንድ አጭር የኑዛዜ አይነት ያቅርቡልን ይላል። አሁንም ግራ ለገባው እስቲ በምሳሌ እስኪ ያስረዱ አንድ የኑዛዜ አይነት። መልስ ለንስሐ አባት ወይም ደግሞ ኑዛዜ ለሚቀበለው እንዲህ ማለት አለብህ ይላል። ኑዛዜ ለሚቀበለው ምን ብለህ መናገር አለብህ? እንዲህ የተከበሩ ውድ ጌታዬ ኑዛዜን እንዲያደምጡኝና በእግዚአብሔር ስም የኃጢአት ይቅርታን እንዲያውጁልኝ እለምኖታለሁ ይላል። መጀመሪያ ሲጀምር ማለት ንስሐ የሚገባው ሰው በንስሐ አባቱ ፊት ሄዶ ኑዛዜን እንዲያደምጡኝ በእግዚአብሔር ስም የኃጢአት ይቅርታ እንዲያውጁልኝ እለምኖታለሁ ይላል። ከዛ እሳቸውም ቀጥል ይሉታል። ኦኬ የንስሐ አባቱ ከዛ ቀጥሎ እኔ ምስኪን ኃጢአተኛ በሁሉም ኃጢአቶች በእግዚአብሔር ፊት በደለኛ መሆኔን እናዘዛለሁ። እኔ በእርሶ ፊት በተለይ የምናዘዘው ምንም እንኳን አገልጋይ ወዘተ ብሆንም ጌታዬን በታማኝነት አለማገልገሌን ነው። ምክንያቱም በዚህና በዚያ ወቅት የነገሩኝን ነገር አልፈጸምኩም። እነርሱን አስቆጥቼ እንዲራገሙ አድርጌያቸዋለሁ። ስራዬን ቸል ብዬ ጉዳት እንዲደርስ አድርጌያለሁ። ደግሞም በንግግርና በተግባር ብልግናን ፈጽሜያለሁ። ከእኩዮቼ ጋር ተጣልቻለሁ። በእመቤቴም ላይ በማጉረምረም ተሳድቤያለሁ ወዘተ እያለ በዚህ ሁሉ አዝናለሁ። ጸጋ ያስፈልገኛል፣ ለማሻሻል እፈልጋለሁ ይላል ማለት ነው። ኃጢአት ማለት ንስሐ የሚገባው ሰው ንስሐ አባቱ ፊት ሄዶ ከዛ በኋላ ጌታ ወይም እመቤት የሚከተለውን ለማለት ይችላል ይላል። እኔ በተለይ የምናዘዘው ልጄን ከዛ ሌላ ሰው ለጌታ ደግሞ ወይም ደግሞ እመቤት ከሆነች ደግሞ እንዲህ አድርጌያለሁ ብለው ባለትዳር ከሆኑ እንዲህ እያለ በየአይነቶቹ ምሳሌዎችን ይሰጣል። ኦኬ ይሄ አንድ ሳምፕል ስላየን እንለፍና ከዛ ሲጨርሱ ምን ይላል? ከዚያ በዚያን ጊዜ የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው እንዲህ ይበል ይላል። ከዛ ኑዛዜ የሚቀበለው አካል እንዲህ ይላል። ምን ይላል? እግዚአብሔር ጸጋውን ያብዛልህ እምነትህንም ያጠንክርልህ ይላል። ከዛ አሜን ይላል። በተጨማሪም የንስሐ አባቱ ወይም ኑዛዜ የሚቀበለው እንዲህ ይበል ይላል። ምን? የእኔ ይቅርታ የእግዚአብሔር ይቅርታ መሆኑን ደግሞ ታምናለህን ብሎ ይጠይቀዋል ይላል። እኔ ይቅር ስልህ እግዚአብሔር ይቅር እንዳለህ ታምናለህ ወይ ማለት ነው። ከዛ መልስ ንስሐ የሚገባው ምን ይላል? አዎን ውድ ጌታዬ ብሎ ይመልሳል። ከዛ በኋላ ያኔም እንዲህ ይበል ይላል ካህኑ ማለት ነው። ወይም የንስሐ አባቱ እንዲህ ይላል፣ እንደ እምነትህ ይሁንልህ፣ እንዲሁም እኔ በጌታችን በኢየሱስ ክርስቶስ ትእዛዝ መሰረት ኃጢአትህን በአብ በወልድና በመንፈስ ቅዱስም ይቅር ብያለሁ ይላል። ከዛ አሜን በሰላም ሂድ፣ አሜን ሲል በሰላም ሂድ ይሉታል ይላል። ስለዚህ በእርግጥ የንስሐ አባቱ ወይም ደግሞ ኑዛዜ የሚቀበለው ተጨማሪ የእግዚአብሔር ቃል ምንባቦችን በመጠቀም ከባድ የህሊና ሸክም ያለባቸውን ወይም በሐዘንና በመጠቃት ላይ ያሉትን ማጽናናትና ማበረታታት ይችላል። ይህ ላልተማሩ ሰዎች ብቻ የሚሆን ተራ የኑዛዜ አይነት ነው። ተራ የኑዛዜ ምሳሌ ነው። ላልተማሩ ሳምፕል የተሰጠ ነው ይል። ስለዚህ መካነ ኢየሱሶች በእንደዚህ አይነት መልኩ ንስሐ ይገባሉ፣ ይናዘዛሉ። በንስሐ አባታቸው ፊት የኃጢአት ይቅርታ እንዲያገኙ እንዲህ ብለው መናገር አለባቸው ብለው ያምናሉ። ተገኝ ግልጽ ነው። ወደ ሌላ ፕሮሲድ ከማድረጋችን በፊት ይህንን ሲፈጽሙ አላየንም። ግን
ይሄ ሞር እኔ ከማስበው ከኃጢአት ኮንሴፕት ጋር የሚሄድ አይደለም። እኔ በማውቀው እኔ ኃጢአት የምለውና እዚህ ጋር የተጻፉ ነገሮች የተለያዩ ነገሮች ናቸው። ሰው ኃጢአቱን ሊስት አድርጎ ይጨርሳል ብዬም አላምንም። ተጽፎ ካለ የተሻለም ሊያብራራ የሚችለው ሌላ ያው ይሄንን ቡክ ሙሉ ለሙሉ የሚያምነው ሰው የተሻለ ሊያብራራ ይችላል። በእኔ እይታ ግን ከኔ መንፈሳዊ አንደርስታንዲንግ ጋር ማች የሚያደርግ አይደለም። ኦኬ አሁን እኮ እንዲህ የሚያደርግ አላየንም ብለህ ራስን ኦል ኖዊንግ አድርገህ ነው እየተናገርክ ያለው። ሊኖር ይችላል ወዳጅ ሊኖር ይችላል። እኔ ባይኔ አላየሁም ወዳጅ ሊኖር አንዴ ይችላል። ቆይ አላየሁም ነው የሚባለው። ቆይ እሺ ሀሳብ ልሰጥህ። እሺ ተባረክ። እንደዛ የሚባል ግን አሳጥረውና ወደ ፖይንቱ ብቻ ብትሄድ አሁን ሲረዝም አንዴ ተገኝ እንዴ ስማ እንጂ ወደ አንዴ ፖይንቱ ብቻ እየሰማን እንጂ አንዴ ስማ። እሺ ጎበዝ ሲጀመር አንተ ተገኘ አሁን ንስሐ አባቴ ጋር ሊሄድ ነው እያለ እያንዳንዱ የመካነ ኢየሱስ ሰው አንተን እያስፈቀደ ለአንተ እየተናገረ አይደለም የሚሄደው። ኦኬ ትምህርታቸውን በግልጽ ተናግረዋል። ትምህርታቸውን በግልጽ አስቀምጠዋል። ሶ እያንዳንዱ ምዕመን በስውር የሚያደርገው እንጂ አንተ እየሄድ በል ተገኝ እንደዚህ ልናደርግ ነው እንድታውቅልን እያሉ አንተን እያሳወቁ መሄድ አይጠበቅባቸውም። ኦኬ አንተ አላየህም ማለት አያደርጉም ወይም ደግሞ አይፈጸምም ማለት ስላልሆነ አንተ ሁሉን መካነ ኢየሱስ ሲጀመር መካነ ኢየሱስ እስካልሆንክ ድረስ እነሱን ልትወክላቸውም ልታውቃቸውም አትችልም ማለት ነው። ሶ ትምህርታቸው በግልጽ አስቀምጠዋል። የማያደርጉትን በመጽሐፍ አሳትሞ አያስቀምጡም ማለት ነው። እሺ ሶ ልታውቀው የሚገባው ነገር እሱ ነው። ትምህርታችን ይሄ ነው፣ እንዲህ ነው ንስሐ መንገባው ብለው አስቀምጠዋል። አንተ አይ ይሄ አያረጉትም ብለህ ልትቃወምላቸው አትችልም። በአደባባይ የጻፉት መጽሐፋቸው ስለሆነ ዋናው ወደ ፖይንቱ እንሂድ የምትለው አንተ እንደዚህ ብለህ ታምናለህ ወይ እኮ ልዩነታቸው እኮ እያሳየን ነው። አንድነት በፕሮቴስታንቲዝም አለ ወይ የሚለውን የለም የሚለውን እያሳየን ነው። ምክንያቱ የኃጢአት ይቅርታ የሚያገኙት በመካነ ኢየሱስ በእንደዚህ አይነት መልክ ነው። እናንተ ይሄ ፈጽማችሁ ነው የምትቃወሙት አይደል? ተገኝ ተቀበለዋለህ? ይሄን አላምነውም ፈጽሞ። የኃጢአት ይቅርታ እኛ የቤተ መቅደሱ መጋረጃ ተቀዷል። እኔ ራሴ በንስሐ ቀርባለሁ ብዬ ነው ማምነው። ኃጢአቴን ደግሞ አጠገቤ ላለ ክርስቲያን አስፈላጊ ሆኖ ከተገኘ ሌሎችን ጎድተ ከሆነ እርስ በርስ ተናዘዙ ይላል ኃጢአታችሁን። ነገር ግን ካህን ጋር ሄጄ አይደለም የምናዘዘው። ስለዚህ እኔ ይሄንን ፕራክቲስ አላደረኩም። ተናዘዙ የሚለው ክፍል ግን አላነበብከውም ይመስለኛል እንጂ የቤተ ክርስቲያን ሽማግሌዎችን ይጥሩ ነው የሚለው። ኤኒዌይስ እሱን ክፍሉን በደንብ እንድታነበው ልተውልህ። ዞሮ ዞሮ እኔ መጽሐፍ ቅዱስ ምን ይላል አንተ ነህ ወይስ እነሱ ናቸው? የመጽሐፍ ቅዱስ አላረገውም ነው አሁን የፈለግከው መልስ ትክክል አይደለም ብለህ ነው የምታምነው። ይሄን ፕራክቲስ አላረገውም። ስለ ጥምቀት የተነገረው ማለት ብዙ አይነት ቅሬታዎች አሉብኝ አሁን ባነበብከው ንባብ ላይ ማለት ነው። ስለዚህ አትቀበለውም። እሺ ጥምቀት ላይ የተናገሩት ነሰሰርሊ ሪጀክት አላረገውም። የተሻለ ኤክስፕላኔሽን ፈልጋለሁ ከራሱ ከሚያምነው ሰው ከሚቀበለው ሰው አድርጎ አሰናስሎ ነው የሚረዳው የሚለው ፌዛ አለውን ሲሉ ባይዘወይ እሱም ማሳያለሁ ከፈረሱ አፍ ብሰማ እንትን ይላል። ተገኝ አንዴ ቆይ ዋዴ እንትን ልበልህ ካንተ ጋር የኔ ቡክ አይደለም የኔ መጽሐፍ አይደለም። ተገኝ እኮ ነው የሚያወራ። አንዴ ተገኝ ፕሊዝ አንዴ ሚውት አድርገውና ዋናው እኮ ሲጀመር እኛም እኮ ማሳየት የፈለግነው ይሄንን ነው። አንተ ትምህርት ውሰድ። ኦኬ ለምሳሌ አሁን አንተ ባለማወቅም ከዚህ በፊት ከመካነ ኢየሱሶች ጋር ሄደህ ህብረት ታደርግ ነበረ። ለምሳሌ ባለማወቅ መካነ ኢየሱሶች ግን ከአንተ ጋር በእምነት አይመሳሰሉም እያልን እኮ ነው። ለምሳሌ በቀላሉ አሁን ወደ ሚስጥራት እንሄዳለን። ባይዘው አሁን እዚህ ብዙ ጊዜ ጋይስ ታች ያላችሁ ሰዎች በደንብ አስተውሉ። ዋዴ ያነብላችኋል። ቀጥሎ ሁላችሁም የምታውቁት አንድ ለምሳሌ ፕሮቴስታንቱ ዓለም በጣም ከሚቃወሙት ልምምድ ውስጥ ብዙዎቹ ባለማወቅ ከሚቃወሙት ልምምድ ውስጥ አንዱ ምንድን ነው ከተባለ ኦርቶዶክስ ቤተክርስቲያን ውስጥ ካህን ኦኬ ኃጢአትን ለካህን መናገር ኃጢአትን ለካህን መናዘዝ የሚለው ነገር በፍጹም በቃ ይሄ ሊሆን የማይገባ መጽሐፍ ቅዱሳዊ መሰረት የሌለው ብዙ ነገር ነው የሚያወሩት። ግን እኛ የምናሳየው ደግሞ ይሄው በእነሱ ጉያቸው ስር ኦኬ
እንደውም ብዙዎቹም ጴንጤቆስታል ቸርቾችን በእድሜ የምትቀድመው የመጀመሪያዋ ቸርች በፕሮቴስታንቱ ዓለም ላይ እንደውም ሉተራኖች ናቸው። ኦልሞስት እነሱ ይህንን ነገር ይቀበላሉ። ኦኬ በእኛ ቤተክርስቲያን እንደውም ካህናት እንደውም ምንድነው የሚሉት? ልጅ እግዚአብሔር ይፍታ ነው የሚሉት። እነሱ ጋር እንደውም እኔ ቅርብ ያለው ሁላ ካህናቱ ቄሶቹ የሚሉት። ኦኬ ስለዚህ አሁን የምናሳየው ተገኝ ምን ፕሩቭ አደረገልን? አልቀበለውም አለ። በቃ ይሄ ልምምዱም ሳየው ምናምን ነገር ለእኔ ኮንፈርት ይነሳኛል፣ አልቀበለውም ብሏል። በቃ ይሄ ነው ፕሮቴስታንት ዓለም ውስጥ አንድ ትንሽ ነገር እኮ ነው ያሳየነው። እልፍ አላፍ ልዩነቶችን ማሳየት እንችላለን። ለዛ ነው ፕሮቴስታንቲዝም በፍጹም አንድ አይደለም፣ ወደ አንድም የቀረበ ነገር ምንም ነገር የለውም። ሁሉም ደስ እንዳለው እየተነሳ የራሱን አስተምሮና እምነት ቢውልድ እያደረገ ነው የሚሄደው። ይሄ ደግሞ ከጌታ ላለመሆኑ አንዱ ማሳያ ነው ዋናው ዓላማ። ስለዚህ ዮሐዴ ቀጥል። አሁን ተገኝን ዮሐዴ ኤክስፕላኔሽን ከጠየቅከው እኔ አይቻል አቅም ስለሆነ መልሱ የሚሆነው ዮሐዴ አንተ ማሳየት ያለብን ታች ላሉ ሰዎች ያሳያቸው። ፓፓ አይ ይሄ አልቀበለውም አለ እኮ ተገኝ። አሁን አልቀበለውም ካልክ ፈርዘር ማብራሪያ ራሱ አያስፈልገውም። እንዲህ መታየት አለበት ምናምን አንተ ይኸው እሱ ማየቱ ለአንተ እንተውልሃለን። ዞሮ ዞሮ ስለዚህ ይሄ መጽሐፍ በሰፊው እኔ አንተ ጋር ነው መሰለኝ ዮሐድ ጋር ነው ቀድሞ እንደዚህ አይነት መጽሐፍቶች እሱ እጅ የሚገቡት አየዋለሁ። እኔ ጋር ነው የሚገባው። ቆይ ሰተኝ ነው አልሰጠው እንዴ ምን ይሆንክ ነው? አልሰጠውም እያልኩ ሰጠኛል ብሎ ይከራከራል። አልሰጠውም በቃ አልቀበለውም አልከኝ እኮ ሰተኝ ነበር። እሺ ኖ እኔ ትምህርቱን ነው ያልኩ መጽሐፉን አይደለም። አንተ ሲጀመር መካነ ኢየሱስ አይደለም እኮ ለምን ትቀበለዋለህ እንዴ? ምን ይሆንክ ነው? ተገኝ መካነ ኢየሱስ ካልሆንክ የመናገር ተራው ነው የሰጠኝ። የመናገር ተራው ማለት ነው። አልሰጠውም። ምን ትናገራለህ? በቃ አልቀበልም ብለሃል። ቆይ አንዴ እባክህ ተደራድረህ። አላልኩም ወዳጄ አላልኩም። በእናትህ ፕሊዝ። የኑዛዜውን ትቀበለዋለህ? ቆይ እሺ እሱ እኔ ከማምነው ጋር ማቻ አያረግም። የበለጠ ኤክስፕላኔሽን ይፈልጋል። በቃ ቶ አሁን በቃ ከእኔ ጋር ማቻ አላረገልኝም ማለት ጥልና አሁን ስለ ጥምቀት ቅድም አንብቤልሃለሁ። ጥምቀት የኃጢአት ይቅርታን ያስገኛል ብለው ያምናሉ። ትቀበለዋለህ? ተገኝ እያወራ ከሆነ ሚዩት ነው። ስለዚህ ጥምቀት ምንድነው? ውሃ የውሃ ብቻ አይደለም። በቃል በኩል ይላል አይደለም? መስዋዕት አለበት አይደል? በብሉይ ኪዳን ይሄን ትቀበለዋለህ? ተገኝ በብሉይ ኪዳን መስዋዕት አለበት። ደሞ እኔ እኮ አንዳንዴ መስሚያችሁና ቋንቋችሁ አይገባችሁም እንደሚነገረው። አንተ በምንድን ነው የኃጢአት ይቅርታ የምታምነው ተብለህ አልተጠየቅም እኮ። በደም ነው የኃጢአት ይቅርታ ማን ጠየቀ? እነሱ ይህን ብለው ያምናሉ። አንተ ይህንን ትቀበላለህ ወይስ አትቀበልም ነው የአንተ እምነት። ንገረኝ አላልኩም። ይህ ትክክል ነው ወይስ አይደለም? እዛ ጋር እንደተጻፈው አልቀበለውም። እዛ ጋር እንደተጻፈው ማለት አትቀበለውም። እሺ ከሞትና ከዲያብሎስ ይቤዣል ይላል። ትቀበለዋለህ? አትቀበለውም? ጥምቀት ማለት ነው ለሙሉ ነው የሚሰራው። አሁን ለምታነበው ለሁሉም ይሰራል። ያኑ ስቴትመንት ማለት ኦኬ አልቀበለውም የሚለው እሺ። ስለዚህ ጥምቀት ምናልባት የተሻለ ኤክስፓንሽን ያስፈልገኛል። የተሻለ ፓስተር ተሻለ
ታሻለው ነው ተገኝ ነው ስም። እሺ ፓስተር ተሻለ ችግር የለውም። የተሻለውን ከማን እንደምታመጣ እናያለን። እሺ እንቀጥልና የህፃናት ጥምቀት ትቀበላለህ? የህፃናት ጥምቀት ቻይልድ ዴዲኬሽን ነው የምቀበለው። ህፃናትን ለእግዚአብሔር ቤት መስጠት ልክ አይ ክርስቶስ የህፃናት እንደተሰጠው ጥምቀት የህፃናት ክርስቶስ ጥምቀት ነው። እንደተሰጠው የማምነው ያንን ነው። የህፃናት ጥምቀት የማምነው የህፃናት ጥምቀት ትቀበላለህ ወይ? ተገኝ እንካ የኔ ትምህርት ቻይልድ ዴዲኬሽን ነው እንጂ የአንተ ትምህርት የህፃናት አዋቂ ነው ጥምቀት የሚጠመቀው። ትቀበላለህ ወይ ነው የአንተ አታውቅም ትምህርት። አልጠየቁም። የህፃናት አዎ። ጥምቀት ትቀበላለህ ወይስ አትቀበልም? ስለዚህ ብላክ ኤንድ ዋይት አይደለም። ሁሉም ነገር ላይ ሙሉ ለሙሉ ሪጀክት ነው ብላክ የማደርገው ኤንድ ነገር ዋይት። አይደለም። ህፃናት ክርስቲያን አይደለም ማለት መጠመቅ ነው። አለባቸው ብለህ ህፃናትን ስራ ህፃናት ቆይ ፕራክቲስ ስማ አላደረገውም ነው የምልህ። ቆይ ስማ፣ የህፃናት መጠመቅ አለባቸውም ወይም የለባቸውም? የለባቸውም። እሺ መካነ ኢየሱስ ለአንተ ምን መልእክት አላት? ላድርስልህ። ይድረስ ለተገኝ። እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎቹ ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን ይላል። ማን ነው ግራ የሚያጋባው? ዲያብሎስ። በማን በኩል? በልዩ ልዩ የእምነት ክፍሎቹ በኩል። ማንን ነው? ዓለምን ግራ ለመጋባት የሚጠይቃቸው ጥያቄ። ያው እንግዲህ በጣሊያንኛ ምን ማለት መሰለ? ተገኝ የዲያብሎስ የእምነት ክፍል ነህ ማለት ነው። እሱ እንዴት እንደሆነ ላሳይ። ልጆች ያምናሉ ብለው ይጠይቃሉ። መጠመቅ የለባቸውም ለማለት ዲያብሎስ የሚያመጣቸው ጥያቄዎች ናቸው። ልጆች ያምናሉ ወይ ይላል። ከዛ ይቀጥልና እነርሱን ማጥመቅ ትክክል ነውን ይላል። ጥያቄዎችን ያነሳል ማለት ነው። ዲያብሎስ በእምነት ክፍሎቹ በኩል ማለት ነው። ይህንንም በአጭሩ እንመልሳለን ይላል። ዲያብሎስ በእምነት ክፍሎቹ በኩል የጠየቀው ጥያቄ እኔ ሉተር እመልስለታለሁ እያለ እንመልሳለን እኛ ሉትራኖች እያለ ይህንንም ጥያቄ የዋሆች ውድቅ ያድርጉትና ለተማሩ ይተዉት። ማለት ያልተማሩ ሉትራኖች በቃ ይተውላቸው፣ ይተውት ዝም ብለው ይልና ለኛ ለተማር ነው ይተውልን ይሄን መልስ መመለሱ ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይላል። ለዚህ ለዲያብሎስ ጥያቄ መመለስ ከፈለጋችሁ ይኸው እንደሚከተለው ብላችሁ መልሱላቸው። ምን? የህፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል ይላል ሉተር። ክርስቶስ ራሱ አረጋግጧል ህፃናት መጠመቅ ደስ እንደሚያሰኘው ይላል። እንዴት? እግዚአብሔር እንደዚህ ብለዋል፣ በህፃናታቸው የተጠመቁትን ብዙዎች ቀድሷቸዋል፣ ኦኬ መንፈስ ቅዱስንም ሰጥቷቸዋል። ሉተር እንዲህ ብሎ በግልጽ ያምናል። በህፃንነታቸው የተጠመቁትን ምን ብዙዎቹን ቀድሷቸዋል፣ ከዛ ደግሞ መንፈስ ቅዱስንም ሰጥቷቸዋል። ዛሬ እንኳን አስተምሯቸውና ህይወታቸው መንፈስ ቅዱስ እንዳላቸው የሚመሰክሩላቸው በርካቶች አሉ ይላል። እዚህ ህፃናት መጠመቅ እንዳለባቸው ለማሳየት ይኸው መንፈስ ቅዱስ እንደቀደሳቸው በመንፈስ ቅዱስ እንደተሰጣቸው ማረጋገጫ ማሳያ ነው ይላል። ስለዚህ ዲያብሎስና የእርሱ የእምነት ክፍሎች ናቸው እንደዚህ እነሱ ስለማያምን መጠመቅ የለባቸውም ህፃናትን ማጥመቅ ትክክል አይደለም የሚሉት የዲያብሎስ የእምነት ክፍሎች ናቸው ብሎ አስረግጦ ይነግርሃል ማለት ነው። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ከዛ በፊት ሌሎች ከዲያብሎስ ነው ምንጩ ካለ አይ ቲንክ ዚስ ቡክ ኢዝ ሮንግ። እዚህ ጋር ተሳስቷል ይሄ መጽሐፍ። ሌሎቹን ከዲያብሎስ ነው ሌሎች አሳስ ከዲያብሎስ ነው ካለ አይ ቲንክ ኢትስ ሮንግ ነው እዚህ ጋር ስፔሲፊካሊ ማለት ነው። ስለዚህ በዚህ አካሄድ ሌላኛውን ፖርሽን አታንብብልኝ። በቃ ይበቃል። የመካነ ኢየሱስ ሙሉ እምነቷ እንግዲህ እንዲህ ነው። ጠጣው በቅዱስ ቁርባንም እኮ ገና ላመጣልህ እኮ ነው። እንዲህ ብለህ ማትቀበል ከሆነ ገና መች ተነካ። ይሄ ዲያብሎስ ነው አይደል? ይሄ አንድ ብቻ ነው። ብዙ ላርግልህ፣ 100 ሺህ ላርግልህ እባክህ። 100 ሺህ አጋንንት እንዳለብህ ምን ነው አትፈልግም? 100 ሺህ አጋንንት እንዳለብህ የለብኝ ተገኝ ሺህ አጋንንት አለብህ አለኝ። ቆይ እሱ አይደለም እኮ እያለ ያለው ተገኝ፣ አንዴ ስማ።
አሁን ታች ያላችሁ ሰዎችም ይሄን የምናሳይበት ዋናው ዓላማ አሁን ሜቢ ድንገት የገባችሁ ሰዎች ካላችሁ እንደው የዋሃደ ዲያብሎስ ምናምን ነገር እያለ እንትን ሲል የዋሃደ አይደለም ተገኝን እንደዛ ብሎ እየጠራው ሳይሆን የመካነ ኢየሱስ የእምነት መግለጫ የሕፃናት ጥምቀትን የሚቃወሙ በተለይ ሉተር በነበረበት ሰዓት ላይ አናባፕቲስት የሚባሉ ግሩፖች ነበሩ። ኦኬ አናባፕቲስት የሚባሉ ግሩፖች ነበሩና የሕፃናት ጥምቀትን ይቃወሙ ነበር። አሁንም በዚህ ዘመን ማጆሪቲ ኦፍ ፔንቴኮስታል የሕፃናት ጥምቀትን ይቃወማሉ። ኦኬ እነዛን ሰዎች ያንን እምነት የያዙ ሰዎችን በቃ እንደው እናንተ አጋንንትን ያለባችሁ ዮሐዴ እንደውም ቀጣይ ወደ ቅዱስ ቁርባን ቤት ደግሞ ስንት አጋንንት እንደሆነ በሺዎች የሚቆጠሩ አጋንንት እያለ ይጠራቸዋል ከቅዱስ ቁርባን ጋር በተገናኘ። አሁን ዋናው ዓላማ ምንድን ነው? ዮሐዴ ቃልዮት ያሰማልን ብሎ እስኪ ዋናው ዓላማ ምን መሰላችሁ? ታች ያላችሁ ሰዎችም አሁን ወንድማችን ተገኝ ሙሉ ወንጌል ነው። ኦኬ ሙሉ ወንጌል ሄዶ አምልኮ የሚፈጽመው ምን የሚለው አሁን እኛ ከቅድም ጀምሮ ስናሳይ የነበረው ደግሞ የመካነ ኢየሱስ የእምነት መግለጫ ነው። ኦኬ አሁን ፕሮቴስታንቶች ቢያንስ ነው አሁን እኛ ኦኬ ጴንጤቆስታሎች በተለይ ጴንጤቆስታሎች ወደ ቤተክርስቲያን እንድትመጡ ነው ሁሌም ጥሪያችን። አሁን እዚህ ጋር እኔም ሆንኩ ዮሐድም እግዚአብሔር በሚያውቀው ሌሎች ቅድም የነበሩ ወንድሞች ማንንም የማሸማቀቅ ኦር ነጥብ የማፍታት አይደለም። ዓላማው ምንድነው? ሰው እውነትን እንዲያውቅ ኦኬ ሰው እውነትን እንዲያውቅና እውነትን አንደርስታንድ እንዲያደርግ ፊት ለፊት ማስረጃ እየቀረበ እንዲህ ነው እምነት መጽሐፍ ቅዱስ ላይ ያለ ማስረጃ ኢቭን የእምነት ጀማሪዎቻቸውን ማስረጃ ሰው እየቀረበለት አይኔን ግንባር ያድርገው ካለ ምንም ማድረግ አንችልም። ኦኬ we cannot do anything about it። አይኔን ግንባር ያድርገው ሰው ካለ ኦኬ። ነገር ግን ታች ያላችሁ ሰዎችም ኦርቶዶክሳውያን እንድታስተምሩ መጽሐፍ ቅዱስ ላይ የለም ወዳጅ፣ መጽሐፍ ቅዱስ ላይ ሕፃናት ጥምቀት የለም። አንዴ ተገኘ ጥሩ መተመተ መሀል ላይ አሁን ጥልቅ እያልክብኝ አስቸገርከኝ ወዳጅ። ኦኬ ስለዚህ አይኔን ግንባር ያድርገዋል አልኩማ እንደዛ አልከኝ ተገኘ። እኔ ስላንተ ብቻ መቸው እንዴ? አረ በእግዚአብሔር ስም እኔ እኮ ታች ላሉ ሰዎችም ነው መልእክት እያስተላለፍኩ ያለሁት። ኦኬ ምንድነው የሚመጣውን እውነት ሰው የሚቀርብለትን እውነት ግራና ቀኝ አመዛዝንና ብልህ የሆነ ሰው የሚመጣውን እውነት አመዛዝነው ኦኬ ነገር እንዴት ነው ለምን ጥያቄ ሊፈጥርበት ይገባል ነው ዓላማው። ኦኬ ተገኝንም ከቅድም ጀምሮ ስንጠይቅ የነበረው ታች የምትከታተሉ ፕሮቴስታንቶችን ከዚህ በፊት ብዙ ጊዜ በመጽሐፍ ቅዱስ የአባቶችን ትምህርት የምናነሳበት ዋናው ምክንያት ምንድነው ከተባለ ለምን ከእምነት አባታችሁ የእምነታችሁ ጀማሪ ከሆነው ከሉተር በዚህ ደረጃ እምነታችሁ ተለያየ ነው ዓላማው ዋናው። ይሄ ባይት ሰልፍ ምንን ያሳያል? ፕሮቴስታንቲዝም ከእግዚአብሔር እንዳልሆነ ያሳያል ዓላማው። በቃ ከእግዚአብሔር የሆነ ነገር ቢሆን ኖሮ ፕሮቴስታንቲዝም ገና ሪፎርሜሽን እንቅስቃሴው እንደተጀመረ በዚህ ደረጃ ልዩነቶች እየበዙ ሉተር ከካልቪን ካልቪን ከዝዊንግሊ እርስ በርስ እንደዚህ መጠላላት ደብዳቤ መጻጻፍ የተለያዩ ትምህርቶችን ወደ መፍጠር አይገባም ነበር። ኦኬ ከእግዚአብሔር ቢሆን ኖሮ ወጥ የሆነ ትምህርት ይቀጥል ነበር ነው የኛ ዓላማ። ኦኬ ስለዚህ ከዚህ አንጻር ወንድማችን ተገኝ እንደው አንተ ለማሸማቀቅ ሆነ ምን አይደለም ዓላማው። ዮሐድም ከቅድም ጀምሮ የሚያሳይ አንተ አሁን ከቅድም ጀምሮ ሲነበብል የነበረ ነገር አለ እሱን እስቲ ያዘውና እንዴ ለምንድን ነው ታዲያ ከዚህ በኋላ ራስን ምን መጠየቅ አለብህ መሰለህ? እኔ እንደ ወንድም እንደ ታናሽም ታላቅም ሊሆን ይችላል አላውቅም። እንደ ወንድም የምመክርህ ግን እውነት ለማውራት ተገኝ እንደው እንድትከራከር ምናምን ሳይሆን እንዴ ለምንድን ነው እኔ ሙሉ ወንጌል ነኝ መካነ ኢየሱስ ደግሞ ሁለታችንም ወንጌል አማኝ ነው እንባለው፣ ነገር ግን እምነታችን የሰማይና የምድር ያክል ልዩነት አለው። ለምን የተፈጠረ ብለህ ጥያቄ ሊፈጥርብህ ይገባል። ለምን የተፈጠረ ብለህ ሁለታችሁም ወንጌል አማኝ ነው የምትባሉት ለስሙ፣ ነገር ግን የሰማይና የምድር የሚያክል ልዩነት ነው ያላችሁ እምነት ላይ። የሰማይና የምድር የሚያክል ልዩነት የትምህርት ልዩነት ኖሯችሁ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል፣ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል። እንደዚህ አይነት እውነት አለ ወይ? ኦኬ ይሄ ጥያቄ ሊፈጥርብህ ይገባል ነው። ከቀደም ጀምሮ ዮሐድ ያን ሁሉ ነገር ዮሐድ ራሱ እኮ ንስሐ ገባ እዚሁ አይደል? ዮሐድ ራሱ እኮ ንስሐ ገባ ይፍቱኝ ጌታዬ እያለ እኮ ያን ሁሉ ኃጢአት እኮ ያን ሁሉ ዝርዝር ያነበበ እኮ ዮሐድ ራሱ እዚሁ ንስሐ ገባና ከዚህ አንጻር ነው ተገኘ ወንድማችንና በቃ እንትን እንድትማርበት ብቻ ይሄን ያዝ። ከዚህ በኋላ እኛም አሁን አንተን ማስጨነቅ አንፈልግም። እዚህ ላይ ያለን ውይይት ይብቃል። ነገር ግን በቃ እንደው ወጣት ነህ፣ ኦኬ አስተዋይ ትመስላለህ። ስለዚህ በቃ ይሄ ጥያቄ ይፍጠርብህ፣ ጌታ በሚያውቀው ጥያቄ ይፍጠርብህ። ለምን እንደዚህ ተፈጠረ የሚለውን ነገር ግራና ቀኙ ለማመዛዘን ሞክር። እሺ ወንድማችን እና እናመሰግናለን። ተገኘ ወንድማችን ትንሽ ሪፍሌክት ላድርግም ስላስጠበቀኝ። እሺ አንድ ደቂቃ ሰጣለሁ፣ ሪፍሌክት አድርግ። አሁን ግን ይኸው የለም እንደዚህ አይነት ነገር የለም አይነት ወሬዎች የምታወራ ከሆነ አስቆመዋለሁ። ተገኝ ሌላ ሪፍሌክት ነው እሱን አልለም እኮ መጀመሪያም አልለም እኔ አሁን አንድነት አንተ የምትለው አይነት እኛ ዩኒቲ እንጂ ዩኒፎርሚቲ የለንም። መጀመሪያም ፍጹም አንድነት አለ ተብሎ የተሰበከም የለም። ለምን አንድነት በፕሮቴስታንቲዝም ብለህ ይዘህ እንደመጣ
አዶንት አንደርስታንድ። ፍጹም አንድነት የለንም፣ ልዩነቶች አሉን፣ ልዩነቶች አሉን። በዛ ላይ ደግሞ ዩኒቲ የሚመጣው እኛ ጋር ኦርጋኒካሊ ነው፣ ተፈላልገን ነው። ማን ነው ከኔ ጋር ተመሳሳይ እምነት ያለው፣ ማን ነው ከኔ ጋር ማች ሊያደርግ የሚችለው የሚለውን ተፈላልገን ነው እንጂ አንተ እንደምትለው እውነትን ሞኖፖሊ እኛ ጋር አለ አንልም። በትምህርታችን ሞኖፖሊው እኛ ጋር ብቻ ነው ብለን አንልም። ድነት እኛ ጋር ብቻ ነው አንልም። እግዚአብሔር ሕዝብ አለው ነው የምንለው። ለምሳሌ ኦርቶዶክስ ውስጥም የሚድን ሰው አለ ነው እንጂ የምንለው ኦርቶዶክስ የሆነ ሁሉ ጠፍቷል የሚል ትምህርትም የለንም። ባይዘዌ እግዚአብሔር በዓለም ዙሪያም ሕዝብ አለው ነው የምንለው። ስለዚህ አንተ ያልከው አይነት ዩኒፎርሚቲ መጀመሪያም ክሌም አላረግንም፣ ቃልም እንትን አይልም። ስለዚህ አንተ ለምሳሌ የእውነት ሞኖፖሊ አለኝ ካልክ እኛ ጋር ብቻ ነው ኢትዮጵያ ኦርቶዶክስ ጋር ብቻ ነው ሰው ሚድ ነው ብለህ ያስተማርከው አንተ ነህ። እናንተ አንድ አይደላችሁ የሚለው አርጉመንት አይ ቲንክ አይጠቅምም፣ ለእውነትም አይሆንም። በቃ አሁን እዚህ ጋር እንደያዘውና አንዴ ተገኝ አንዴ እውነት እኛ ጋር ብቻ ወይ ደግሞ የኢትዮጵያ ኦርቶዶክስ ጋር ብቻ ነው ያለው አላልኩም። ኦሪየንታል አብያተ ክርስቲያናት ነን እኛ። ኦኬ ተገኝ ሌላ ጊዜም ስለኛ ስታወራ ድንገት ሌላ ቦታም ሰዎች ሚስ ሪፕሬዘንት እንዳታደርግ ጥንቃቄ አድርግ። ኦኬ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብቻ ነው እውነት ያለው የሚል እምነት የለን። እህት አብያተ ክርስቲያናት የሚባሉ አሉ። ኦኬ ስለ ኦሪየንታል ኦርቶዶክስ ማጥናት ትችላለህ። ከጥንት ጀምሮ የነበረች ቤተክርስቲያናት እህት አብያተ ክርስቲያናት አሉ። አሁን የኔ ጥያቄ የመጨረሻ ነው፣ አንድ ኮንፊርም እንድታደርግልኝ የሚፈልገው ነገር ኦርቶዶክሳውያን ይድናሉ ብለህ ታምናለህ? ድነት ማለት እግዚአብሔር ሕዝብ አለው ነው ብለን የምናምነው። ሕዝብ አለው፣ ሕዝቡ እኛ ጋር ብቻ አለ ብለህ ታምናለህ ወይ ኦርቶዶክሳውያን? ስለዚህ ኦርቶዶክሳውያን ይድናሉ ብለህ ታምናለህ ማለት እንትን ብላል ተይዛል ታንቀ ነበር፣ ግን እንትኑ ማለት ነው ኔትወርኩ። ኦርቶዶክሳውያን ይድናሉ ብለህ ታምናለህ ወይ? እንደ ሰውየው ህይወት ይወከላል። ኦርቶዶክሳዊ ነኝ ብሎ እየጠጣ እየደገመ ምን እያለ የሚኖረው ይድናል ብዬ ልመሰክርልህ አልችልም። እንደ ላይፉ ማለት ነው። በቅድስናው ሌቭል ነው። ልታወርደኝ ነው? ኤክሷ ልትጫለው? አይ ቲንክ መጥቻለሁ መሰለኝ። ቆይ አንዴ ስማኝ። መሀል ላይ የሆነ እየደገመ ምናምን ስትል አሁን ሲጀመር በቤተክርስቲያናችን ውስጥም ሲጀመር መልካም ህይወት የሌለው ሰው፣ በቅድስና መንገድ የማይመላለስ ሰው፣ ንስሐ የማይገባ ሰው ይድናል የሚል አስተምሮ የለም። አሁን እሱን ተወው፣ እየደገመ ምናምን ኢንሰልቱን ተወው እና በጽድቅ መንገድ የሚመላለስ ኦርቶዶክሳዊ ቤተክርስቲያን ውስጥ ያለውን ትምህርት ተቀብሎ ይድናል ብለህ ታምናለህ? አታምንም? አዎ። ስለዚህ እውነት እኛ ጋር ሞኖፖሊ አይደለችም ነው የምንለው። እሱ በእግዚአብሔር ነው። በቃ ተገኝ ወንድሜ። እሺ በቃ እናመሰግናለን። እግዚአብሔር ያክብርልን። ዲስኮኔክት እንዴት ነበረ? አትጥፋ። ጌታ በነገር ሁሉ ከአንተ ጋር ይሁን፣ ወደ እውነት ይምራ። እንዲህ ነው ባይዘወይ ችግሩ እሱ ነው። ኦርቶዶክሳውያን ውስጥም ህዝብ አለ ይሉና ልክ ጥያቄው ፊት ለፊት ሲመጣ ኦርቶዶክሳውያን ይድናሉ ብለህ ታምናለህ? አይ ካልደገመ ካልሰከረ፣ ሲጀመር ቤተክርስቲያናችን እንዴ ጠንቋይ ጋር እየሄድክ ጣዖት አምልኮ ውስጥ ሰይጣን አምልኮ ውስጥ ገብተህ እንደፈለክ እየዘሙትክ እየሰከርክ ትድናለህ ብላ ታስተምራለች እንዴ? አትልም እኮ እንዴ። ቤተክርስቲያናችን እኮ እዚህ ጉዳይ ላይ ሲሪየስ መሆኗን የምታውቁት እኮ ለልጆቿ ስትል በአመት ከ360 ምናምን ቀን ውስጥ እኮ 200 ምናምን ቀን ጾም እኮ የምትለው ነፍሳችን ላይ ትኩረት አድርገን ነፍሳችንን ወደ እግዚአብሔር ከፍ እንድናደርግ ነው፣ በንስሐ እንድንመለስ ነው። ጋይስ አያችሁ ግን ሲያንቃቸው ኦርቶዶክሳውያን ይድናሉ ተብሎ ሲጠየቁ ህዝብ አለ ኦርቶዶክስ ውስጥ ይሉና ይድናሉ ተብሎ ሲጠየቁ ግን መታነቅ ነገር አለ። ኦኬ ስለዚህ የማናምንበትን ነገር ኮንፌስ ባናደርግ ባናወራ ፕሊስ። እና ሌሎቻችን ደግሞ ያው እንግዲህ እንማርበት። አሁን ከተደረገው ኮንቨርሴሽን ትምህርት ለመውሰድ እንሞክር። እናንተ ምርጦች ለማለት ያክል ነው። እሺ የተወሰኑ ሰዎች እንቀበልና አይ ቲንክ የተወሰኑ ሰዎች እንቀበል። ዮሐዲ እንዴት ነው አንተ ራበላህ እንዴ? እኔማ ይኸው ይሄ ቆሎ እያልኩት ነው ትላለህ። አይ አልበላም፣ በኋላ እንበላለን። ገና አይደል? ወጥተህ ነው የምትበላው ወይስ ቤት ነው የምትበላው? ቤት ነው ዛሬ እንኳን ያል the difference is visible ብሏል ሰውየው። እሺ ለማንኛውም ኦኬ፣ አይ ችግር የለውም። ልክ እስከ 2 ሰዓት እንቆያለን። 1 ሰዓት ከሩብ ነው፣ እስከ 2 ሰዓት እንቆያለን። ችግር የለውም። 2 ሰዓት ላይ ወጥቼ እበላለሁ እኔ። እሺ እዚህ ቶፒክ ላይ መግባት የምትፈልጉ ሰዎች አንድ ቁጥር ጻፉ። ፕሮቴስታንቶች አንድ ነን ብላችሁ የምታምኑ ተገኝ ግን ያለውን ሰምታል። እስኪ ገቡ ድረስ አይ የሚመስለንን እየፈለግን ነው እንጂ የምንገጥመው አንድ ነን መቻልን ፐዝል ነው እንደ የተሰጣቸው ከሚመሳሰለውን ግጠም ነው። እኔ አንዳንዴ
ከባድ እኮ ነው። እንዲህ ፕላስ እንደማለት እኮ ነው። 12ቱ ሐዋርያት የዋዲ እነ ቅዱስ ጳውሎስ እንደው ከ12ቱ ሐዋርያት ውስጥ እስቲ በእምነት የሚመስለኝም ፈልጌ ከሱ ጋር ህብረት ላድርግ እያሉ ነው እንደማለት እኮ እንዴ። ባይዘው እኮ ቤተክርስቲያን ላለመሆናቸው ራሱ አንዱ ማሳያ ነው። የሚመስሉን ሰዎች እየፈለግን ነው የምንገጥመው ማለት ምን ማለት ነው ሲጀምር? እንዴ ቤተክርስቲያን እኮ አንድ ትምህርት አንድ እምነት ነው ያላት። ኦኬ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ አለቀ። ለማ ለቅዱሳን አንድ ጊዜ ፈጽሙ። ለምን ፈጽሙ ተባለ? ለምን ፈጽሙ ተባለ ከተባለ ከእግዚአብሔር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የትምህርቱ ምንጭ ራሱ። ኦኬ 3 ዓመት ከ6 ወር በመዋለ ስጋዊ እየተመላለሰ ያስተማረው ጌታችን ነው። ስለዚህ ትምህርቱን የሰጠን አካልም ፐርፌክት ስለሆነ አምላክ ስለሆነ ትምህርቱን ፐርፌክት ነው። ኦኬ እስከ ዓለም ፍጻሜ ደግሞ የትምህርት በቤተክርስቲያን ውስጥ ይኖራልና